በእኔ አስተሳሰብ ግን እሱ ምሎ በማስረጃ ያቀርባል። ያለ ማስረጃ የሚያወራ ነገር የለውም። ግን ብዙ ግን በጣም ይደብራል እና በሱ ትምህርቱም ልቤን ስለነካኝ እስልምና መቀበልም ይፈልጋለሁ። ማሻላ 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 ደስ ይላል። ክርስቲያን ነበር አይደል ሚኪዬ? ነኝ። በቃ እስቲ ክርስትናን የተውክበት ምክንያትና እስልምና የማረከህን ሁለቱን ተርኒንግ ፖይንቶች በአጭሩ ንገረን። 1-2 ደቂቃ 3 ደቂቃ ወስደህ ኢንሻአላህ። ክርስትና ለመተው የወሰንኩት ማለት ነው ይሄ ቲክቶክ ላይ እፎይ ተብዬው ማለት ነው። ኦኬ። ከኦርቶዶክስ እምነት ተከታይ መጀመሪያ ላይ እኔ ጴንጤ ነበርኩኝ። ገና ከ5-6 ወራት በፊት ነው ወደ ክርስትና የገባሁት ማለት ነው። እሺ፣ ይሰማል? ይሰማል፣ በደንብ ይሰማል ሚኪ። እና ከዛ ኮርስ እየሰጡኝ ነበሩ በቤተክርስቲያን ማለት ነው። ኦኬ። ከዛ እዛ እየተማርኩ ያለሁት ምስጢረ ስላሴ ምን ላይ ደረስኩኝ። ምስጢረ ስላሴ እያስተማሩኝ እያሉ አብ ወልድ መንፈስ ቅዱስ አንድ ነው ይላል እና እዛ ላይ ይሄዱና ከዛ ወልድ ማለት ጌታ ኢየሱስ ክርስቶስ ነው ይላሉ። እዛ ላይ ደግሞ መጥቶ መንፈስ ቅዱስ አብ መንፈስ ቅዱስን ይልከዋል፣ አብ ወልድን ይልከዋል፣ ወልድ አብን ይልከዋል፣ ወልድ መንፈስ ቅዱስን ይልከዋል ይላል። አንድ ከሆኑ አንደኛው አንዱን ለምን ይልከዋል ብዬ ጠየቅኩት። በቂ መልስም ላገኘው አልቻልኩም። ከዛ ኡስታዝ ውዙን በቴሌግራም ላይ የእስልምና እምነትን ቻናል የምማርበት ስጠኝ ብዬ ጠይቄው ነበር። ከዛ ላይ ተከታተልና በቂ ትምህርት ካገኘከው በኋላ ነው ከልብ አምነህ መቀበል የምችለው ምናምን ብሎ አስረድቶኛል ማለት ነው እሱ። እሺ፣ አሁን ቴሌግራም ላይ የምከታተለውም ቻናል አለኝ። ከዛ የእስልምና ትምህርት የምከታተልበት ቲክቶክ ላይ ከነዛራ ሙስጠፋ ምናምንም እነሱም አልፎ አልፎ እነሱም ይመክሩኛሉ፣ ያስተምሩኛሉ። እና ዛሬ ደግሞ መጨረሻ ላይ የገባኝ እውነት መቀበል ስለሆነ ለመቀበል ወሰንኩት። ማሻላ ማሻላ፣ በጣም ደስ የሚል ነገር ነው። እንግዲህ እስልምናን ስትመጣ 2 ፖይንቶች አሉ። አንደኛው ክርስትናን የተውክበት ምክንያት እና ወደ እስልምና የምትቀበለት ምክንያት በአጭሩ አስቀምጠልናል። ያው በዋነኝነት ስላሴ የሚባለው ሀሳብ ብዙ ሰዎች እንትን የሚሉት ስላሴ የሚለው 3 persons 1 essence የሚባለው ማለት ነው። 3 አካላት አንድ መለኮትን ይቋደሳሉ የሚባሉ 3 አካላቶች አሉ። እነሱን ማምለክ የለብኝም 1 ፐርሰን ነው ማምለክ ያለብኝ ብለህ ወደ ዲን ኢስላም ደግሞ 1 ፐርሰን ነው የሚመለከው። አላህ ማለት በአንድነቱ ላይ ሁለትነት ሶስትነት የሌለበት፣ በሕያውነቱ ላይ ሞት የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ በጥበቃው ላይ እንቅልፍ የሌለበት፣ በኃያልነቱ ላይ ድካም የሌለበት አንድ አምላክ አለ። ያንን አንድ አምላክ ሰማይና ምድር በመካከላቸው ያለውን የፈጠረ የዓለማቱ ጌታ አለ። እሱን የአምልኮ ሀቅ የሚገባው እሱ ብቻ ነው። እሱን ብቻ አመልካለሁ ብለህ ነው የመጣኸው እና ሻሃዳ መያዝ ትፈልጋለህ። ኢንሻአላህ በቃ እኔ የምለውን ተከትለህ ትላለህ በአረብኛና በአማርኛ ኢንሻአላህ። አሻዱ አላህ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ። ድጋሚ ይሰማል? አብዱሁ ይሰማል? አይሰማል? አብዱሁ ወረሱሉሁ ከአላህ በስተቀር በሀቅ የሚመለክ አምላክ የለም። ሙሐመድም የእርሱ ባሪያና መልእክተኛ ነው። የእርሱ ባሪያና መልእክተኛ ነው።
እርሱ ባሪያና የእርሱ ባሪያና መልእክተኛ ነው። ማሻአላህ ማሻአላህ። አላሁ አክበር አላሁ አክበር አላሁ አክበር። ተክቢር አላሁ አክበር ተክቢር አላሁ አክበር። እንግዲህ በሻሃደተይን ወደ ዲኑ እስላም ገብተሃል ማለት ነው። ላኢላሃ ኢለላህ ያለ ሰው የአላህን ገመድ ይዞታል ማለት ነው። በጣም ደስ ብሎኛል። የቁልፉ ላኢላሃ ኢለላህ ነው እና በጣም ደስ ብሎናል። ተክቢር አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር። አላህ ያበርታ፣ አላህ ጽናቱን ይወፍቅህ። ኢንሻአላህ ትማራለህ። አህመድ አለ አህመድ ወይ ኢምራን ከሁለት አንዳችሁ እስሚዘው ካለ ማን አለ ከወንድሞች መካከል ወደዛ አህመድ ያለ በቃ አህመድን ኮንታክት አድርገው። ሚኪዬ አህመድን በውስጥ መስመር ስልክህን አስቀምጥለት። የመማሪያ ግሩፕ አለ ስለ ሰላት የምትማርበት፣ ስለ ቁርአን የምትማርበት፣ ማንኛውም ጥያቄ የምትጠይቅበትና ሞር እውቀትህን ዴቨሎፕ የምታደርግበት የራሱ ግሩፕ ስላለን እዛ ግሩፕ ላይ ይከተሃል ማለት ነው። አህመድ አየው አህመድን እዚህ ጋር ታያል። አህመድን ፎሎ አድርጌዋለሁ። ፎሎ ባክ ይመልስልኝ እና በውስጥ ስልክህን አስቀምጥለትና ቴሌግራም ላይ ትማራለህ ማለት ነው ትምህርት። እሺ እሺ። በቃ ማንኛውም ሰውን በውስጥ መስመር ሲመጣብህ እንትን አትበላቸው፣ አታውራቸው ለጊዜው ማለት ነው። አሁን አንተ እውቀት ያተኮረ ጭቅጭቅ፣ ንትርክ ምናምን የሚባሉ ነገሮች ላይ ስድብ ምናምን ሊመጣብህ ስለሚችል ጠንካራ ሁን። አይ ቲንክ ብዙ ነገር አሳልፈ የመጣ ልጅ ትመስለኛለህ። በርታ፣ አላህ ያበርታ። እኔን ማግኘት ከፈለክ ደግሞ ሜሴንጀር ላይ መምጣት ትችላለህ። ሜሴንጀር አለ ሜሴንጀር አለ። ፌስቡክ ምናምን ትጠቀማለህ? የለኝም። በቃ አህመድ ይረዳህ። አውርድና እኔን ኮንታክት አድርገኝ፣ ራሱ ኮንታክት አድርገኝና በዛ እንትን እላለህ ማለት ነው። በዛ እንገናኛለን። በቃ አላህ ያበርታ። በጣም ደስ ብሎኛል። ስምህ ሚካኤል ነው አይደለ? ማን መባል ትፈልጋለህ? የዲኑ ኢስላም ስምህ እናንተ ደስ ባላችሁ። ሚካኤል ሙሐመድ ብትባል ደስ ይለኛል። በረሱ ሰለላሁ ዐለይሂ ወሰለም ስም ምክንያቱም የእሳቸው ስም የምናፍርበት ሳይሆን አሁን የምንጀግንበት ስም እንደሆነ እናውቃለን። ስለዚህ ስምህ ሙሐመድ ይባል። ማሻአላህ የምንኮራበት ስም ነው ሙሐመድ። ማሻአላህ ስሙም ሙሐመድ ተብሏል። ማሻአላህ እንትንህን ስምህን ፕሮፋይልም ላይ ምን ታደርጋለህ? ሙሐመድ ብለህ ትለውና በቅንፍ ደግሞ ሚካኤል ትለዋለህ በቅንፍ። ማሻአላህ ኢምራን አለ ኡስታዚ ጨምርለት እስቲ የሆነ ነገር በለው፣ ደስታንም ግለጽለት፣ አበረታታው ምናምን። ኢንሻአላህ አደባባይ ላይ ሻሃዳ እናስይዛለን፣ እናጠናክራለን። ምንም የሚመጣ ነገር የለም። ኡስታዙ እሱ አደባባይ ላይ ሻሃዳ የሚያስይዘው አደባባይ ላይ እናስይዛለን፣ እናጠናክራለን። አጠናክሮ መስራት ነው። ከዛ ሂዳያ ባለ እጅ ነው። ጽናት የሚባለው ምናምን የሚባለው የእኛ ፋንታ አይደለም። እኛ ሪሳላውን ማድረስ ስለሚፈልጉ ሰዎች ማስለም ነው ስራችን። እና ኢንሻአላህ በርቱ። ኢምራን የሆነ ነገር በለው። አየ ኡስታዝ መጀመሪያ ሚካኤል አላሁ አክበር አላሁ አክበር አላሁ አክበር ብያለሁኝ። ለአላህ ለሀያል አምላካችን አላሁ ሱብሓነሁ ወተዓላ ምስጋና ይገባው። ለምን አንተን ከጨለማ ወደ ብርሃን ስላመጣ ለሱ ምስጋና ይገባው። ያው እንደምናውቀው ሂዳያ ከአላህ ነው የሚመራው፣ ከአላህ። አንተ ራሱ መመሪያ ከፈለክ መመሪያ የሚሰጥህ ማን ነው? አላሁ ሱብሓነሁ ወተዓላ ነውና እንኳን ወደ ብርሃን አወጣ፣ እንኳን ከጨለማ አወጣ እላለሁኝ። እንዲሁም ከስላላችሁ ወንድሞቼ ደግሞ ሸሃዳ ማለት ቀላል ነገር አይደለም። አንድ ሰው ወደ እስልምና ሲመጣ ቀላል ነገር ብዙ ሰው ይሰልማል። አይ በቃ ችግር የለውም ብለን የምናልፈው ነገር አይደለም። አላህ አንድ ነፍስን ከእሳት አዳነ ማለት ትልቅ ነገር ነው። ነብዩ ሰለላሁ ዐለይሂ ወሰለም እንድናወት ከተባለ ለአን የህዲየ አላሁ ቢከ ረጁለን ዋሂድ ኸይሩን ለከ ሚን ሑምሪን አው ከማ ቃል ነብያችን ምናሉ አላህ ባንተ የተነሳ አንድ ሰው ወደ እስላም ሲያመጣ እንደው ከምድር ወይም ከገመል በዛን ጊዜ ባሮች በጣም ምርጥ ነገር ነው ከሱ ይበልጣሉ። እና በጣም ከባድ ነገር አንድ ሰው ወደ እስልምና ሲመጣ በጣም ደስ ይላል የሚገባው ነው። ሁላችሁ ሙስሊሞች ደስታችሁን ኮሜንት ላይ ገለጹለት። ለዓለማቱ ጌታ ምስጋና ይገባው፣ አላህን አመስግኑ። ኦኬ ያው ሚካኤል ከዚህ በኋላ ወደ እስልምና መጥተሃል። አንድ ሰው ወደ እስልምና ሲመጣ አምላካችን ምንድነው የሚለው? ይغفر لهم ما قد سبق ይላል በተከበረ ቃሉ ላይ ያለፈው ነገር በሙሉ ኃጢአትህ ይማርልሃል። ስለዚህ አሁን አንተ እንደተወለደ እንደ አዲስ ሕፃን ልጅ ነህ። ምንም ኃጢአት የለብህም። ለምን አስቀድሞ የሰራኸው ነገር በሙሉ በጅህልና ወይም ደግሞ በጨለማ ውስጥ ነበርክ ያለው። አሁን ወደ ብርሃን ስትመጣ ደግሞ አስቀድሞ የሰራኸው ነገር በሙሉ ይቅር ተብሏል። ስለዚህ ኢንሻአላ ከዚህ በኋላ መበርታት አለብህ። በቻልከው ከኃጢአት መራቅ አለብህ። አንድ ሰው ሙስሊም ሆኖ ብቻ የሚቀመጥ አይደለም። እስልምና የምትኖር ኑሮ ነው እንጂ የሆነ ሰልመ ብቻ ሰልም ያለው በቃ ብለህ ልተኛ አትችልም። ኦኬ ለምን አንድ ሰው ከሰለ በኋላ ሙሉ ስብዕናው እስልምና ነው። ነብያችን ማለት አልሙስሊሙ መን ሰሊመ አልሙስሊሙ ቢሊሳኒሂ ወየዲሂ። ሙስሊም ብሎ ማለት ሙሉ ሰውነቱ ሰዎችን ሰላም ያበቃ ሰዎችን የሚያስቸግር ነው። ሰውነትህም ከመላስህም ሁሉም ነገር ሙስሊም መሆን አለ ታዛዥ መሆን አለበት። እና ኢንሻአላ
ራስን በዛ መንገድ ግራ ስብዕናህን በደንብ አሻሽለው። ሲቀጥል ደግሞ ያው እንደምናውቀው እስልምና እውቀት ትልቅ ቦታ አለው። እውቀት ትልቅ ቦታ አለውና ኢንሻአላህ እውቀት ላይ በደንብ አድርገህ በርታ፣ ቁርአን ቅራ፣ ተማር። ኢንሻአላህ ያው ወንድም አህመድን በውስጥ አውራው ግሩፕ አለ፣ ግሩፕ ላይ አስገባህና ያግዝሃል ማለት ነው። ኢንሻአላህ እኛም ደግሞ የምናግዝ ነገር ካለ ከጎንህ ነን። ሁላችሁም አላህ ይቀበላችሁ ማለት ነው። ያው እኛ ጋር ስለደረሰ ኢንሻአላህ ኡስታዝ ይወጣ ነው። ያው ከመውጣቴ በፊት ግን ሁለት ነገሮችን መናገር እፈልጋለሁ። አንደኛው ምንድነው ኡስታዝ ሆይ ስለተመለሰ ኡስታዝ ስለተመለሰ በጣም ደስ ብሎኛል። በጣም ደስ ያለኝ ያው ዛሬ ራሱ የመጣሁት እኔ አክቹአሊ ኡስታዝ ሲመጣ ነው። በቃ ኡስታዝ ሲመጣ እኔማ ልዘይራችሁ ብዬ የመጣሁት እንጂ ኢንሻአላህ ሰሞኑን ራሱ እኔ አልኖርም። ያው ግን እንዳለሁኝና ሰላም እንደሆንኩ ልንገራችሁ ወይም ደግሞ ጥፍት ስልባችሁ እንዳይደብራችሁ ብዬ ነውና ሁላችሁም በውስጥ የመጣችሁ ኢምራን ይብላችሁ ለጠይቃችሁን በሙሉ አላህ ያክብርልኝ እና ኢንሻአላህ ከዚህ በኋላ ብዙ ስራዎችን የምንሰራ ይሆናል። ግን እዚህ ጋር 1600 ሰዎች አላችሁ። ለእናንተ አንድ ምክር አለኝ። እርሱም ምንድነው ሁላችንም ግዴታ አለብን ነው። ይሄ ግዴታ ኡስታዝ ወሂድ ላይ ብቻ አይደለም። ኦኬ ኡስታዝ ወሂድ ብቻ አይደለም ማውራት ያለበት። አሁን እናንተ ማውራት እንኳን ባትችሉ ኮፒ ሊንክ በማድረግ ሼር በማድረግ ሪከርድ እያደረጋችሁ ፖስት በማድረግ ለሰዎች በማሰራጨት መተባበር አለባችሁ። አምላካችን ምንድን ነው የሚለው? ወተዓወኑ ዐለል ቢሪ ወተቅዋ፣ በኸይር ስራና በመልካም ነገር ላይ ተባበሩ ይላል። በጥሩ ነገር መተባበር አለብን። በአንድ ሰው ብቻ የሚቆም ነገር አለ። ስለዚህም ታደርጋላችሁ። ሁላችሁም አንድ ኡስታዝ ወሂድ ቪዲዮ ሲለቅ ወይም አርቲክል ሲለቅ እሱን አርቲክል ሄዳችሁ ታነባላችሁ። ኦኬ ሲቀጥል ደግሞ የዩቲዩብ ቻናል አለው፣ እንዲሁም ቴሌግራም ቻናል ዋሂድ ኮም ዋሂድ ትላላችሁ። ከዛ በኋላ ሲኦኤም ታደርጋላችሁ። እሱን ገብታችሁ ጆይን አድርጉ። ሲቀጥል ዩቲዩብ ቻናልም አለ። እንዲሁም እዚህ ቲክቶክ ላይ ሁለት አካውንቶች አሉት ኡስታዝ ወሂድ። ሁለቱንም አካውንት ፎሎ አድርጋችሁ መከታተል አለባችሁ ማለት ነው እንጂ ኡስታዝ ወሂድ እየሰራ ብቻ እሱ ላይ ብቻ መተው የለብን። እንደምናውቀው ኡስታዝ ብዙ ስራ አለበት። ያው እዚህ ጋር ስናወራ የሆነ እንደው ስለ ሰው አይወራም እንጂ ኡስታዝ ወሂድ ብቻ ቀልቀላ ስራ እየሰራ እንዳይመስላችሁ። አስቡት፣ አርቲክል አለ፣ ቪዲዮ ይለቃል፣ ላይቭ ያስተምራል፣ ሰለምቴዎች አሉ። ከሰለምቴዎችን በተጨማሪ ደግሞ ተማሪዎችም ደግሞ አሉ። አስቡት፣ ይሄን ሁላ አንድ ሰው መሸከም ይከብዳልና ሁላችን በእንደዚህ አይነት ነገር እንታገዝ ኢንሻአላህ። ከዚህ በኋላ ብዙ ስራ ይጠበቅብናል ኢንሻአላህ። ሁላችንም እንሰራለን ብዬ አስባለሁ። ያው ኢንሻአላህ እኔ አላህ ካለ ከ2 ዓመት ምናምን በኋላ እገኛለሁ በደንብ በሰፊው ማለት ነው። በዱዓ አትርሱኝ። እኔንም ጀዛኩሙላሁ ኸይር ጀዛ። ቀጥሉ ወንድሞች ኢንሻአላህ አላህ ያበርታ። ምንም ችግር የለውም። የሚካኤል ፕሮፋይል ምናምን ቀያየራቸው። እሺ ቪዲዮችን የለቀካቸው ችግር የለውም ቀይራቸው። አንደኛ ፕሮፋይልን ቀይረው የለቀቀውን ቪዲዮዎች ምናምን ካሉ እነሱንም አውጣቸው፣ አጽፋፋቸው። ኢንሻአላህ አላህ ያበርታ። ኢምራንዬ ምንም ችግር የለውም። 3 ሳምንት የሚሆን ዋናው አንተ ሲመቻችልህ ውስጥ ጥሩ ከተሰማ ስገባ እነግርሃለሁ፣ ትገባለህ ማለት ነው ኢምራን። ከዛ አንጻር እንትን ነው። ስሙ መሐመድ ነው የወንድማችን። እንግዲህ አንድ ወንድም ዛሬ አግኝተናል። ሌሎች ሻሃዳ መያዝ የምትፈልጉ ክርስቲያኖች ካላችሁ መግባት ትችላላችሁ ማለት ነው። ወደ ዲኑል ኢስላም ነው እየጠራን ያለ ነው። ወደ አንድ አምላክ ወደሚመለክበት እንትን ነው። ኢቨን ኢስላም የሚለው ቃል በጥንት በነበሩ በዕብራይስጥ ላይ ራሱ አለ። ራሱ 3 ቦታ አለ። የሚነግረኝ ሰው አለ። 3 ቦታ የሚነግረኝ ሰው አለ። ኢስላም የሚለው ቃል 3 ቦታ ላይ አለ ባይብል ላይ የሚነግረኝ ኢስላም የሚለው ቃል ስርወ ቃሉ የቤት ስራ ሰጥቻቸዋለሁ ማለት ነው። ኢንሻአላህ ቀጣይ ማስተምራችሁ እሱን ይሆናል ማለት ነው። ኢስላም የሚለው ነቢያቶች የሰበኩት ኢስላምን ነው ወይ? ሰላም ሳይሆን ኢስላም የሚለው ቃል አለ ወይ? ሰሚሽን የሚለው ቃል አለ ወይ ነው የሚለው ነገር ኢንሻአላህ አሳያቸዋለሁ። 3 ቦታ አለ። ሊንጉስቲካል በሆነ አፕሮች አሳያቸዋለሁ። ጥንት የነበሩ ነቢያት ሲያመልኩት የነበረው ኢስላም ማለት ሲምፕሊ መታዘዝ ማለት ነው፣ መገዛት ማለት ነው። ሰሚሽን ማለት ነው፣ ኦቢዲየንስ ማለት ነው። አንድ አምላክን በብቸኝነት ስትገዙ የምትገዙት ነገር ኢስላም ይባላል። ሰውየው ደግሞ ሙስሊም ይባላል ማለት ነው። ሲምፕሊ የግድ አረብኛ መሆን የለበትም ራሱ ማለት ነው። እና መታዘዝ መገዛት ከሚል ቃል የመጣ ሲሆን ታዛዥ ማለት ነው። ሙስሊም ማለት ሲምፕሊ ታዛዥ፣ ተገዢ፣ አምላኪ ማለት ነው። አንዱን አምላክ በብቸኝነት የሚያመልክ ማለት ነው። ይህ በዚህ መልኩ መረዳት ትችላላችሁ ማለት ነው። በርቱ፣ አላህ ያበርታችሁ። ሌላው ልል የምችላቸው ነገሮች የምፈልገው ማለት ነው። እሺ ተናገር መሐመድ። በመጨረሻ ምን ልል የምፈልገው ይሄን ስልክ የገዛልኝ ብራዘር ስለሆነ ማለት ነው። ይሰማል? ይሰማል። ትንሽዬ ስልክ ስላለኝ አሁን ስልኩም ሊቀበለኝ ስለሚችል በስልክ እንድናወራ በውስጥ ስልክ ቁጥርን ብታስቀምጥልኝ ማለት ይሄን ነገር አሁን ስነግረው ስለሚቃወመኝ እኔም በቻልኩ መጠን እሱንም ላስተምር ሞክረዋለሁኝ። ለጊዜ ስልኩን መቀበል ስለሚችለኝ ስልኬን እንድታስቀምጥልኝ በውስጥ
ኢንሻአላህ ኢንሻአላህ ችግር የለውም። የአህመድን ኮንታክት አድርገውና በአህመድ በኩል እንገናኛለን። አህመድን አገኘው። ሚካኤል ሙሐመድ ጣፍልኝ። እሺ ሚካኤል እሺ በአህመድ በኩል እንትን በሉ ተገናኙ ማለት ነው። ኢንሻአላህ የሚያስፈልገን ነገር ይነግራል። የሚያስፈልገን ትምህርት ምናምን አላህ ይቀበልህ። ኦኬ አንድ ነገር ልበል። አላሁ አክበር አላሁ አክበር አላሁ አክበር። ማንኛውም ሰው ወደ እስልምና ሲመጣ እንደኛ የሰለሙ ሰዎች የሚደሰት ያለ ለምስለኝ በጣም ነው ደስ የሚለን እና በጣም ደስ ብሎኛል ወደ አላህ ወደ ቀጥተኛ መንገድ ስለመራክ። ያው ከዚህ በኋላ ልክ እንዳሉትም እስልምና ጥፍሬ ሞረዱልኝ እንትን ቀፉኝ የሚባልበት ቦታ አይደለም። ቀጥታ ገላህን ታጥበ ከዚህ በኋላ ከፈጣሪ ጋር ፍሮንት የሚደራረግበት ቦታ ነው። እኛም ውጭ ሆነን የሚመስለን ነገር ሰዎች ሲሰልሙ በቃ ላይ ከሴሌብሬሽኑ በበለጠ ያለውን ዲዩቲ ኃላፊነት የሌለው ቦታ ይመስለናል። ግን ቀና ልብነት የሚያስፈልግ ፈጣሪያችንን ላይክ እንደምናየው ሆነን መቆም የሚያስፈልገን ቦታ ነውና ላይክ እሱ ሪማይንድ ለማድረግ ነውና የፈጣሪ መንገድ መታል ቀጥተኛውን መንገድ አላህ ያጽናን። አንተንም እኛንም አላህ ደግሞ ወዶሃል። አትሊስት ቃሉን like that chain መያዝ ኢዚ አይደለም። like now you can climb ማድረጊያ ነው። ዘለበቱን ከያዝን ከዛ በኋላ የኛ ጥረት የኛ መንገድ ከዛ በኋላ የሚያስፈልገን እዚህ ጋር ወንድሞች እህቶች እዚህ ድረስ አምጥተውን ሻሃዳ ሲያስይዙን እነፍ ብለው የሚታውን አይደለም። ትምህርት መንገድ ነው። መማር ያስፈልጋል። now ከፈጣሪ ጋር የምንቆመው ሰማይ ምድርን የሰራውና አምኛለሁ አንተ ፈጣሪ ነህ ብለን ስናምነው የሚያቅተው ነገር አለ ማለት አይደለም። በቃ ምንም ወደማያቅተው መንገድ ነው የመጣ ነውና ለሰለሙት በአጠቃላይ ላይክ በጣም ደስ የሚለኝ because የምንመጣውን እርምጃ ልንወስድ የምንችል whatever reason you have በተውበት የሚመለሱ በእውነተኛ መንገድም ተምረው ይመለሱ or ደግሞ ለደቂቃም ቢሆን እኔ ሙስሊም እፈልጋለሁ ብሎ ለሚይዙ ሰዎች በጣም ነው የምደሰተው because like now at least they know the way ደርሷቸዋል ጆሮአቸው ጋር ቃሉንም ተናግረዋል። ስለዚህ ከዛ ቃል ጋር መኖር ነው በቃ ላይክ ናው መዋሃድ ነውና አላህ ለሁላችሁም ይሄንን መንገድ እመኝላችኋል። ኢቭን ለቤተሰቦቻችንም ለምናቃቸው ለነኩንም ላዩንም በዚህ መንገድ እንዲመራልን ዱአ አድርጉላቸው። ለቤተሰቦቻችንም አንተም ገና your newborn ነው እንደሚባለው እንደ አዲስ ነህና ሁሉ ነገር ቀስ እያለ ነውና አላህ ደግሞ መንገዶች አሉት እዚህ ድረስ ስላመጣ ምክንያት አለውና ኡስታዛችን በተመለሱበት ቀን ሻሃዳ መያዝ ራሱ it's a memorable day እና እንኳን መጣ ወንድም ሆነን ስላገኘ መሐመድ አሰላሙ አለይኩም ለማለት ነው መጀመሪያ ይሄንን ሁሉ ያወራሁት። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አብሽሪ ወአለይኩም ሰላም። ጥሩ ነሲያ ነው የሰጠሽው። በጣም የሚደነቅ ነገር ነው። ራሱ እንትን ያለው በርታ፣ አንተም አላህ ያበርታ። ሻሃዳ መያዝ የምትፈልጉ ክርስቲያኖች ካላችሁ መግባት ትችላላችሁ። መማር የምትፈልጉ ማወቅ የምትፈልጉ ሰዎች ካላችሁ ክፍት ነው ቤታችን ማለት ነው። አቴኒ ታይም ምንም አይነት ጥያቄ ሲኖራችሁ መታችሁ ተማሩ ማለት ነው። ምንም የተለየ ነገር ጭቅጭቅ ንትርክ አያስፈልገውም። ዘመኑ አይደለም ራሱ ፀሐይ ወጣለች አልወጣችም የሚለው ነገር ለማወቅ ያለው አማራጭ ቤት ውስጥ መቀመጥ ሳይሆን ከቤት ወጣ ብሎ ማየት ነው የሚያስፈልገው። ጭፍን ፍቅርም ጭፍን ጥላቻም ጥሩ አይደለም። ለያዛችሁበት ነገር ጭፍን ፍቅር ጥሩ አይደለም። እንደገና ደግሞ ለምትሰሙት ለአዲስ ነገር ደግሞ ጭፍን ጥላቻ አያስፈልገው። አይናችሁን ከፍታችሁ ብቻ መመልከት ነው። ከዛ የሚበጀውን ከሚፋጀው ትለያላችሁ ማለት ነው። አይምሮ አላችሁ፣ አቀላላ ሰጥቷችኋል። ማመዛዘን ትችላላችሁ። እውነታውን የቱ ጋር ነው ያለው፣ ስትሪት ሞኖቲዝም የትኛው ነው የሚከተለው የሚለውን እንትን ማለት ትችላላችሁ። እና ዘመኑ በአሁን ሰዓት አዲሱ ጄኔሬሽን የሚጠይቅ ነው፣ የሚመራመር ነው፣ ማወቅ የሚፈልግ ነው፣ ቁጭ የሚል ሰው አይደለም። እና ከዛ አንጻር ነው። አላህ ይጠብቅህ መሐመድ፣ እናመሰግናለን። ሻሃዳ መያዝ የምትፈልጉ ሰዎች አንዳንድ አሳዩና ይግቡ። እሺ፣ አመሰግናለሁ። ሻሃዳ መያዝ የምትፈልጉ ልጆች አውቅ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነው? ሰላም ነው? ሰላም ነኝ ያለው አልሐምዱሊላህ። ሁሉ ሰላም ነው አንተ ጋር? አልሐምዱሊላህ ሁሉም ሰላም አልሐምዱሊላህ። ያ በውስጥ ማገኛቸው ሰዎች እዚህ ሲመጡ ምንም ናፍቆኝ አይደለም የሚመጡት። አሁን ብዙ አብዛኞቹ በውስጥ ማገኛቸው ሰዎች ናቸው እና በርቱ ለማለት ተፈልገውን ያው መተናል።
እንደመጣን ደግሞ ሻሃዳ የሚይዝ ሰው አጋጣሚ አግኝተናል ማለት ነው። እንግዲህ የሻሃዳ መያዝ የሚፈልጉ ሰዎች ካሉ ሌሎቹ መግባት ይችላሉ ለማለት ፈልጌ ነው። የምትለው ነገር ካለ የሆነ ነገር በለን። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ ሁላችሁም አልሐምዱሊላህ። አላህ ብሎ ደግሞ ያው እንደዚህ በፍጥነት አልጠበኩም ይሆናል ብዬም፣ ግን አላህ ፈቅዶ አላህ ወዶ ኡስታዛችንም ተመልሰው እዚህ ደግሞ ተሰብስበናል። አልሐምዱሊላህ ይሄ ትልቅ ነገር ነው የሚባል ነገር አለ። ነብያችን ሰለላሁ ዐለይሂ ወሰለም የሰው ልጅ ኒዕማን የሚያውቀው ኒዕማ ከራሱ እጅ ሲያመጣ ወይ ሲጠፋ ነው ይላል። ማለት ምን ማለት ነው? ያልታመመ ሰው የጤንነትን ዋጋ አያውቅም። አይን ያለው ሰው አይን የማየትን በአይን የመጠቀምን ኒዕማውን አያውቀውም። ያጣው ሰው ግን ፊል ምን ያህል እንደሚያደርግ ያውቀዋል። ስለዚህ በነበረው ጊዜ ከዚህ ከሚዲያው ላይ በተወሰነም ደረጃ ገለል ብሎ በነበረበት ጊዜ ኡስታዝ ሰው ታውቁታላችሁ እናንተ ጋር ምን አይነት ክፍተት ተፈጥሮ እንደነበረ ምን አይነት ሁኔታ ደርሶ እንደነበረ። ስለዚህ ኢንሻአላህ ከዚህ በኋላ የሚኖረው አካሄድን አላህ በወደደው መንገድ ሂክማና ጥበብ በተሞላበት መንገድ ቅድም ኡስታዝ እየተናገረ ነበረ። የሚሰሩ ሰዎች ላይም ደግሞ ስብራትን ላለመፍጠር መሞከር የተሻለ ነው። የሆነ ቪዲዮም እያየው ስለነበረ ማለት ነው እንትና እንደዚህ እያደረገ ነው እንትና እንደዚህ እያደረገ ነው ምናምን ያን ያህል እንትና አያደርገንም፣ የትም አያደርሰንም። የአላህን ፊት ፍለጋ ሲሆን በውስጥ ትመጣና አወከር ምን አስበህ ነው ባለፈው እንደዚህ ብለህ የተናገርከው? ኡስታዝ ምን አስበህ ነው ባለፈው እንደዚህ ብለህ የተናገርከው? ሐቅ ካለው ሐቁን ያብራራልሃል፣ ትረዳለህ። ሐቅ ካሌለው ደግሞ አንተ ያን ነገር ተናግረሃል፣ አድርሰሃል። ከዛ በኋላ ቢያንስ ወጥተህ ይኸው እንደዚህ ብየው እንደዚህ ብሎኛል ብለህ አውራ። ከዛ ውጪ ለፎሎወር ለምናምን ከሆነ ኖርማሊ እዚህ ቤት ሲከፍት ኡስታዝን አንድ ያስገባኝ ፎሎ ልሰብስብ ካልከው ሐራም ካልሰራህበት ችግር የለውም፣ እንደዛ ማድረግ ትችላለህ። እና ይሄን ነው ማስተላለፍ የምፈልገው። ኢንሻአላህ ምናልባት ዳጊ ገብቷል። እስቲ ኡስታዝ እንትን በለው። ኦኬ ኢንሻአላህ ሰላም አለይኩም። ቆይ አንዴ ዳጊ ይቅርታ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ብሮ እንዴት ነህ? ሰላም ነው። እንዴት ነህ? ሰላም ነኝ አለሁ አልሐምዱሊላህ። እንዴት ነህ አንተ? አልሐምዱሊላህ ዌልካም ብለናል። ወላሂ ማሻአላህ ሞላ ቲክቶክ አሁን ደስ ብሎናል። በቃ አልሐምዱሊላህ በቃ ይሄ ለማለት ነው ደስ ብሎኛል። ችግር የለውም። በርታ አላህ በርታ። አንተንም አላህ ጽናቱን ይወፍቅህ። አላህ ከዚህ በላይ እውቀትህን ጥበቡን ማስተዋሉን ይወፍቅህ። በርታለን ወንድማችን። እሺ ዳጊ እንዴ ማስታወቂያ እኔም ተናግሬ ልውረድ ስራ ላይ ስለሆንኩኝ አቋርጬ አንተ ናፍቆት ነው ያመጣኝና ሽቲ ድሪያ አባያ የምትፈልጉ ሰዎች አባያ ሞል ሷዳ ሾፕ ኤምሬት ስላላችሁ እናደርሳለን። ኢትዮጵያ እናደርሳለን። ኢሮፕ ሙሉም ጋር እናደርሳለን። የእስልምና አልባሳቶችን ጀለቢያ፣ ጅልባብ፣ ኒቃብ የመሳሰሉትን ነገሮች ኦርደር አድርጉ። ያው የሐላል ስራ ሲል አቡኪ ትዝ ብሎኝ ነው። ኦርደር ያረጋችሁ ባዮ ስር ሊንክ አለላችሁ። ቴሌግራም፣ ዋትስአፕ ግዙና እንላለን። እናመሰግናለን። ወደ ስራ ልመለስ እኔ። ኡስታዝዬ ላቪዩ ሪስፔክቱ በጣም ወይ ከፈችውና ልብሱን አንድ ሰከንድ ስፒል ኦኬ። እህታችን እንግዲህ በኋላ አብዛኛው የምትሰራቸው ስራዎች የሙስሊም ስራዎችን ነው፣ የሙስሊም አልባሳትን ነው የምትሰራው። በሐላል ነው ሰርቼ ልብላ ነው ያለችው። መቼም ለምኑ የሰው ፊት አይቶ የሰው እጅ ከጅሎ መብላት በጣም እንደሚከብድ በጣም ከባድ ልመና በጣም ከባድ ነው ያጀማ። ስለዚህ ሰርቶ የሚበላ ሰው እናበረታታለን። ማንኛውም ሰው ለስራ ካለ ማስታወቂያዎቹን እንሰራለታለን ማለት ነው። ስለዚህ በተቻለ አቅም ልብሶቹ አሉ። የትኛውም ሀገር ሁኑ ነው ያለችው። እንግዲህ አውሮፓም ሁኑ አሜሪካም ሁኑ ኢትዮጵያም ሁኑ ልብስ በምትፈልጉበት ሰዓት ላይ የዴሊቨሪ አገልግሎትን ትሰጣለች ማለት ነው። የመላኪያውን ትከፍላላችሁ ትንትላለች ማለት ነው። እና በተቻለ አቅም አበረታቷት። ራሱ ቢያንስ እንኳን እዛው ዱባይ ያሉ ጀማዎች በአጠቃላይ እንዲገዛዋት ለማድረግ ብታስተዋውቁላት፣ ሼር ብታረጉላት፣ ምን ብታረጉላት ጥሩ ነው። ራሱ ሙስሊም አድጎ ማየት የመሰለ ነገር የለም አይደለም። ሙስሊም እኮ ካፊሮችም ራሳቸው አድገው ሲራብ ሲጠማ ማንንም አንፈልግም። እስልምና ለሁሉም ነው የመጣው ብለን እስካልን ድረስ አቃፊ እንጂ ነቃፊ አይደለም እስልምና፣ አካታች እንጂ አግላይ አይደለም እስልምና። ስለዚህ ሁሉንም የሚያቀፍ ነው ያለው። ማንኛውም ሰው መራብ መጠባት የለበትም። አይደለም ከሰው አልፎ እንስሳት ጋር የሚሄድ ነው እስልምና።
ከእንስሳት አልፎ እጽዋት ጋር ይሄዳል። እጽዋትን እናንተ ለዕለት ምግባችሁ የምትበሉት ምግብ ካልሆነ በስተቀር ዝም ብሎ ያለ አግባብ ያለ ምክንያት መቅጠፍ ራሱ የቂያማ ቀን ያስጠይቃል። እንስሳትን ራሱ ቢላዋ ስለት ባለው ነው ራሱ የምታርዱት። ገዝግዛችሁ አሰቃይታችሁ ማረዱ ራሱ ያስጠይቃል። እንስሳትን ያለ አግባብ መግደል፣ ያለ ዑዝር መግደል ምናምን ያስጠይቃል። ኢቭን እንኳን ራሱ ኢስራፍ የሚባል ስላለ አንዴ ሊጨርስ ብሌስዬ እያወራው ነው፣ ጠብቀኝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጣታችን ላይ እንኳን ምግብ ካለ ኢስራፍ እንዳይደረግ ተብሎ ምንድን ነው የሚደረገው? በኢስላም ይላሳሉላ። በዚህ ደረጃ ለምግብ የሚጠነቀቅ ሃይማኖት ለሰው ልጆች ደግሞ በጣም ይጠነቀቃል ማለት ነው። ከሰው ልጆችም በላይ ከእንትንም ከምግቡ በላይ ደግሞ ለአታክልት እንጨነቃለን። ከአታክልት በላይ ደግሞ ለእንስሳት፣ ከእንስሳት በላይ ደግሞ ለሰው፣ ከሰው በላይ ደግሞ ለሙስሊም ወንድሞቻችንና እህቶቻችን ማለት ያው ላኢላሃ ኢለላህ ነው የጀነት የሚሆነው። ጀነት ውስጥ የአህሉል ጀና የሚባሉ ሰዎች ውስጥ መካከል አንድ ሰው መጥቶ ሲገባ የገባውን ሰው ከጎኑ ሊሆኑ ይገባል ለማለት ፈልጌ ነው። አበዛውባችሁ። እሺ ዳጊን ላናገርና ብሌስዬ አናገራለሁ። እሺ ዳጊ ሰላም ብያለሁ። እንዴት ነህ? ሰላም ሰላም ብያቸዋለሁ። ሰላም ነው። እንዴት ነህ? ሁሉ ሰላም ነው አለው። እግዚአብሔር ይመስገን። ምን ላግዝ? ሻዳ መያዝ ፈልገህ ነው ወይስ ምንድን ነው? ያው እንትን መያዝ ፈልጌ ነበረ። እንትን ሚካኤልን መጠየቅ የሚፈልገው ነገር አለ። ያው ከሚካኤል ጋር ትንሽ ለመውራት ፈልጌ ነበረ። ያው ሻዳ መያዝ ፈልጌ ነው። ያው ሚካኤልን ድጋሚ ብታስገባ ደስ ይለኛል። እሺ ችግር የለውም። ሻዳም ትይዛለህ፣ ትምህርቱንም ትማራለህ ማለት ነው። መጀመሪያ ትጠይቀኛለህ ማለት ብሌስ እናስቀድመው። አንዴ ጊዜ ይኖርሃል ትንሽ ኖ አይደለም። መጀመሪያ ልጁን አስገቡና ያው ከሱ ጋር እንትን መውራት ትንሽ መውራት የሚፈልገው ነገር ስላለ ያው ከዛ በኋላ ሻዳን ይዛለሁ። ማነው ልጁ? ይሰማል አይደል? ልጁ ያልከው ማንን ነው? ሚካኤልን ያውኑ ልጅ ነው። እሱ የለም ሄዷል። አሁን ሄዷል። አሁን አንተ መጠየቅ የምትፈልገው ነገር ካለ ትጠይቅና ሻዳ መያዝ የምትፈልገው ነገር ካለ ጥያቄ ካለ እስልምና ላይ መጠየቅ ትችላለህ። እኔ እናንተ እንኳን መጠየቅ አልፈልግም። ያው ልጁ በፌክ አካውንት ገብቶ መጀመሪያ ጴንጤ ነበር ክርስቲያን ነበር እያለ ያው ሲያሽቃብጥ ነበርና በፌክ አካውንት ያስገባችሁ ያዙ። ስለዚህ መጀመሪያ ጴንጤ እንደሆነ ያው እንትን መጠየቅ የሚፈልገው ነገር አለ። እሱ ጴንጤ ከሆነ ያው የጴንጤ ምን አስጨነቀ? በውስጥ አናግረዋ፣ በውስጥ ሄድና አናግረዋ። አሁን እኮ እልህ አይደለም፣ አትናደድ፣ አትበሳጭ። ራሱ ጥሩ አይደለም ራሱ። አሁን ስኳር ይመጣል፣ ደም ብዛት አለ፣ ደም ግፊት አለ፣ ጨጓራ ምን አለ፣ ብዙ ነገሮች ስላሉ በተቻለ አቅም ትዕግስተኛ ሁን፣ አትናደዱ። ምንም ችግር የለውም። እናንተም አስተምሯቸው፣ የራሳቸው ሰዎችን አስተምሩ፣ ለማስተማር ሞክሩ። እንዲህ መቃጠል፣ መንተክተክ፣ መንጨርጨር የለባችሁ። ምርርና ምርር ማለት የለባችሁ። በሽተኛ ትሆናላችሁ። የምሬ ነው የምነግራችሁ። በዚህ አካሄዳችሁ ከሄዳችሁ በጣም ብዙ ሰው በሽተኛ ይሆናል። እኛ ደግሞ በሽተኛ እንድትሆኑ አንፈልግም። በተቻለ አቅም ስለ ሃይማኖታችሁ አስተምሩ። ኮምፓራቲቭ ሪሊጅን ላይ ከሆነ ደግሞ ዲኑል ኢስላምን ኮምፔር እያደረጋችሁ አስተምሯቸው። አትሳደቡ፣ አትንቀፉ፣ ምን አትበሉ። በስነስርዓት ለማስተማር ሞክሩ እንጂ አንድ ሰው በሽተኛ ሆኖ ስናይ ራሱ በጣም ነው የሚያመን ለኛ ለራሳችን። አሁን እኮ እናንተ እድሜም አይኖራችሁ፣ ጥሩ አይደለም ራሱ። ገና 40 ውስጥ 50 ውስጥ እያላችሁ ነው ክልትው የምትሉት በዚህ አካሄዳችሁ። ስለዚህ በተቻለ አቅም እንትን በሉ። ጨጓራም ንዴት ጥሩ አይደለም ራሱ። አትናደዱ። ብሬስዬ ቀጥላውን አላሁ አለም ኡስታዝ፣ ወላሂ ጨምረን የመጣኸው ዩሜክ ማይ ዴይ። ሹክራን። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ወአለይኩም ሰላም። በመጀመሪያ ለአላህ ብዬ እወድሃለሁ ኡስታዝ። አላህ ይወደድ። ሙስሊም ነህ? በመጀመሪያ ለአላህ ብዬ እወድሃለሁ። አልሐምዱሊላህ የሆነ ጥያቄ ለመጠየቅ ነው። አፉ በለኝና አላህ ይውደድ፣ አላህ ይውደድ። አይ እኮ ሻዳን የምትይዝ መስሎኝ ነው ቅድሜ። እሺ ቀጥልሽ። የረሱል ሰለም ቤተሰቦች ማለትም እናትና አባት በነቢዩላህ ኢሳ አለይሂ ሰላም እና በረሱል ሰለም መካከል የነበሩት ህዝቦች እና የረሱል ሰለም እናትና አባት ጨምረው የት ነው ያሉት? ጀሃነም ነው ያሉት? የሚገቡት ጀሃነም ነው ወይስ አሁን የት ነው ያሉት? ሁለት አይነት አተረጓጎም አለ። ግን አንደኛውን ዝም ብለህ ብትይዘው ረሱል ሰለላሁ ዐለይሂ ወሰለም እናት አላውቅም፣ ስለ እናት አላውቅም፣ ስለ አባታቸው ነው። አባት የሚለው ነገር በቁርአን ውስጥ አጎት አባት ይባላል፣ አያትም አባት ይባላል በቁርአን ውስጥ። ለምሳሌ ኢስማኤል የያዕቆብ አባት ተብሏል፣ ለምሳሌ አጎት ስለሆነ ማለት ነው። እና የረሱል ሰለላሁ ዐለይሂ ወሰለም አጎት ጀስት አባት ሲሉ አጎት ነው ብሎ ያስቀመጡም አሉ። ግን አባት የሚለው ደግሞ ራሳቸው አብደላም ቢሆንም ችግር የለውም። ለምን የሆነ ጥፋት ካጠፋ አንድ ሰው እሳት ውስጥ ሊገባ ይችላል፣ ሊቀጣ ይችላል።
ገብቷል። የሆነ ጥፋት ሳያጠፋው እንደ ስራው መጠን ማለት ነው ሊቀጣ ይችላል። ተቀጥቶ ምህረትም ሊያገኝ ይችላል። ወይም ደግሞ የሆነ ሰዓት ላይ ምናልባትም ከአገር ወጥተው ምናምን ነገር የኢሳን መልእክት ወይም የሙሳን መልእክት ሰምተውም ሊሆን ይችላል። መሀል ላይ በመካከል ላይ የለም ማለት አይሰሙም ማለት አይደለም። ለምሳሌ ወረቃ የሚባል ታውቃለህ? የረሱል ሰለላሁ ዐለይሂ ወሰለም የኸዲጃ አጎት የነበረው ወረቃ አለ። አሁን እሷ ለምሳሌ የኢቦናይት ነበረ። ኢቦናይት የሚባል ክርስቲያኖች ነበሩ። ስለዚህ አሁን አማኝ ነበረ እሱ ራሱ ማለት ነው። እና ምናልባትም መልእክቱን ሰምተውም ሊሆኑ ይችላል። የምናውቀው ነገር የለም። እና ገይባት የሆኑ ነገሮችን ለአላህ ነው የምንሰጠው ማለት ነው። አላህ በቁርአን ውስጥ በሱረቱል ኢስራ ምዕራፍ 17 ቁጥር 15 ላይ መልእክተኛ እስከምንል ድረስ የምንቀጣ አይደለንም እና አላህ የሚቀጣበት መልእክቱ ደርሶት ነው። ስለዚህ መልእክቱ በምን መልኩ ደረሰ የሚለው በግልጽ ስላልተቀመጠ እንዴት መልእክት መሀል ላይ በኢሳና በረሱል ሰለላሁ ዐለይሂ ወሰለም መካከል ምንም ነቢይ ካልነበረ እንዴት ሊቀጡ ቻሉ የሚለው ነገር አያሳዝም ለማለት ተፈልጎ ነው። በዚህ መልክና ልክ ይኸው ለማለት ፈልጌ ነው። ግልጽ ነው ኡስታዝ። አንድ ሌላም ጥያቄ ያለፉ ችግር የለውም። ቀጥል። የመውሊድ ጉዳይስ እንዴት ይታያል? የመውሊድን ማክበር ከእስላም ያስወጣል ወይስ ወንጀል ነው? ወንጀል ብቻ ነው፣ ከእስላም አያስወጣም። መውሊድ ማለት ከእስላም አያስወጣም። ሰውየው መውሊድን ስላከበረ ካፊር አይባልም። ነገር ግን መውሊድ የሚባለው እንትን ረሱል ሰለላሁ ዐለይሂ ወሰለም ልደት ነው። የተወለዱበትን ቀን አይታወቅም፣ ያ ቀን አይታወቅም እና መውሊድን እያወቀ የሚያከብር ሶስተኛ በዓል አድርጎ የያዘ ሰው ያው ቢዳ ነው። ታውቃለህ፣ መውሊድ ቢዳ ነው የሚሆነው። እኛ በቁርአንና በሐዲስ ላይ እውቅና አላህና መልእክተኛው የሰጡ ሁለት በዓላቶች ናቸው። ኢድ አል አድሃና ኢድ አል ፊጥር የሚባለው ማለት ሁለት ናቸው። ከዛ ውጭ የሆኑ በዓላቶች በአጠቃላይ ሰው ሰራሽ ነው የሚሆኑት ማለት ነው። መውሊድ የተጀመረውም ፋጢማይት በሚባለው ግብፅ ውስጥ ነው የተጀመረው። ሶስቱም ትውልድ አላከበረውም። ሰሃባዎች፣ ታቢዮች፣ አታቢ ታቢ ሶስት ጀኔሬሽን አላከበረውም። ሰለፎቹም ያንን ነገር አላደረጉትም። አንደኛ ነገር። ሁለተኛ ደግሞ የክርስቶስን በዓል ገናን ሰዎች ክርስቲያኖች ሲያከብሩ ታይቶ ተኮርጆ የመጣ ነገር ነው። ስለዚህ መውሊድ የሚያከብር ሰው መውሊድ ቢዳ ነው። ያንን ቢዳ የሚያደርግ ሰው ሪሳላው ቆሞለት ወይም ደግሞ መልእክቱ ደርሶት አይ አልቀበልም ካለ ሙብተዲ ይሆናል ማለት ነው። የቢዳ ባለቤት ይሆናል እንጂ ካፊር አይባልም እሱ ሰውዬ ማለት ነው። ይሄን ይመስላል ባጭሩ። ጀዛከላ ኡስታዝ። አትጥፋ ከቲክቶክ ዋለ ብዙ ሰው ይፈልጋል እንፈልጋለን። ሰላም አለይኩም። ራስን ጠብቅ። ፎሎ አድርገኝ። ማንኛውም ጥያቄ ኡስታዝ ድሮ ነው ሊስታውት አድርጋቸውና ጻፋቸውና ና ማንኛውም ጥያቄ እኛ ጋር የሚፈራ ጥያቄ የለም። እንደ ዳገት የሚያዳገት እንደ ቁልቁለት የሚያሽቆለቁል የሚባል ጥያቄ የለው። የጥያቄ ፉንጋ የለው። ልቀጠላ ላይ የሚባል ጥያቄ የለም። እኛ ጋር ስትመጣ ጥያቄው በአግባቡ ከተጠየቀ መልስ አለው። ማናውቀው ነገር ደግሞ ይኖራል። አንዳንድ ጊዜ ማናውቀው ነገር ሲሆን ደግሞ የእውቀት ባለቤቶችን ጠይቀን እንመጣለን። ሁሉ ነገር ላናቅ እንችላለን። እዚህ ግን ምናቃትን ስንቅ አብረን እንበላለን። አይዟችሁ እኔ ስንቅ ካለችኝ በቃ ደግነቴ መሬት አይነት ማይተብ ከሆነ በጣም አንጀቴ አይችልም ራቱ ማለት ነው። እና ሰፍሳፋ ነኝ እና ያለኝን ምግብ አብረን እንበላለን። እሺ ቁርስም ምሳም እራትም ነውና እንካፈላለን። አላህ በረካ ያደርገዋል። እሺ ጀዛከላ ኡስታዝ። አልሐምዱሊላህ ለዲነል ኢስላም ማሻአላህ። አላህ ያበርታ በርታ። እሺ ሌላ ማውራት የሚፈልግ ሰው ካለ እድሉ ልስጥና አይ ቲንክ እኛም እንሰናበት። ሻሃዳ መያዝ የምትፈልጉ ሰዎች ካላችሁ መግባት ትችላላችሁ። ሻሃዳ መያዝ የምትፈልጉ ሰዎች ካላችሁ መግባት ትችላላችሁ። ሻሃዳ መያዝ ትችላላችሁ። በርቱ። መጠየቅ የምትፈልጉ ሰዎች ካላችሁም አንድ ሁለት ጥያቄዎችን እናስተናግድና ክርስቲያኖችን ከዛ በኋላ እንትላለን ማለት ነው። ወደ እንትን አቡኪ የተስተካከለ እንደምትፈልገው አይነት ድምፅ ነው የኔ ድምፅ አውቄበታለሁ። አው ትንሽ ግን ራቅ አለ መሰለኝ ከስልኩ ይሁን ከምኑ እንደሆነ አላወኩም እንጂ በጣም ጥሩ ቶን ነው እየወጣ ያለው። አውሬ ነው። አይ ነው አሁን እንደዚህ ስታወራ ጥሩ ነው። ቀደም የሆነ ትንሽ ዝቅ ብሎ ነበር። አሁን የሚገርም ቶን ነው ያለው። ኦኬ በቃ አይ አስተካክላለሁ ማለት ነው። እሱ ማለት ጠጋ ላለው ማለት ነው። ጠጋ ስል ደግሞ የሆነ ያፈጡብኛል። በጎሪጥ ነው የሚያዩኝ ህዝቡ። አይ ምርጥ ነው። አሁን ያለውም ሁኔታ የሚገርም ነው። እሺ በቃ እንደዛ ነው። እንጀራ የምትለው ነገር አለ አህመድ? እንጀራ በላያ እንጀራ የምትሉት ነገር ካለ መግባቴንም አሁን ያወቅኩት እንዴት እንደገባውም አላውቅም። ሪኬት ስለነበረ ከዛ አንጻር ነው። ራሱ መግባት የሚፈልጉ ሰዎች ካሉ አስገቧቸው። አድሚናት
መግባት የሚፈልጉ ሰዎች ካሉ አስገቧቸው። አንዳንድ ጻፉና ግቡ። ቦታም ስላለ ግቡ። አንድ ደቂቃ ይሰጠኝ ኡስታዙና። ሰላም አለይኩም። በድጋሚ ማስታወቂያ ለመናገር ነው። ፕሮፋይላችንን ወሂድ ሰለምቴ ተቋም አፖሎጄቲክ ተቋምን ይኸው ያደረግነውን ፕሮፋይል ማድረግ እንዳትረሱ። የመደገፍ ኃላፊነት ሁላችንም አለብን። የውዴታ ግዴታ ሁላችንም አለብን። ፕሮፋይል በማድረግ ሚዲያው ላይ በማስተዋወቅ ነው። የተቋሙን አቋም ኦሬዲ ቪዲዮ ተለቆ ሼር እያደረግን ነው። ሼር ብታደርጉት ይስማማናል። በስፋት እንዲታወቅ ብዙ ሰለምቴዎች ችግር ላይ ስላሉ ይሄ ተቋም እንዳለ ባለበት አካባቢ እንኳን እንዳለ ቢያውቁ አንድ መላ ነው። ምክንያቱም ኦሬዲ ይሄ እንዳለ ብዙ የሚያውቁ የሉምና የሰለምቴን ችግር እንዲህ ነው ብዬ አልነግራችሁም። ብዙ ነገር አለ። ሰዓት ላለመውሰድ ነው የሮጥኩ የምናገረው እና ሹክረን ጀዚረን ጀዛኩም አላህ ኸይረን። ወሰላሙ አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። በርታ በላይ ያይ ሌሎች ማውራት የምትፈልጉ ሰዎች ካላችሁ አዳዲስ የገባችሁ ልጆች አውሩና እናንተ እናስተላልፍና እኔም ልውጣ መውጣት አለብኝ ማለት ነው። እሺ ሰላም አለይኩም። ሰላም አለይኩም ለበረካቱ። ተጠባበቁና በተራው እንደነሱ ደራረቡ። እሺ እኔ ላውራ ነው ልውጣ። ተመለስኩኝ። በጣም ደስ ብሎናል። ደስታችንን ለመግለጽ ነው። ሌላው ደግሞ አሁን በመውሊድ ጉዳይ ላይ የሆነ ጥያቄ ለመጠየቅ ፈልጌ ነበረ። አሁን ደቡብ አካባቢ ላይ ደቡብ ክልል ነው እኛ እንትን የምንለው እና እዛ አካባቢ ላይ ምን ይደረጋል? እንትን ታሳቢ የምንደረገው መውሊድን ነው። መውሊድ ታሳቢ ተደርጉ ከዛ በኋላ ደግሞ ሰው ሞቶ ተነስቶ በማለት አካባቢው ላይ የሆነ አምልኮ ስራ ይፈጠራል ማለት ነው። ግን መውሊድ ተብሎ ነው የሚታሰበው ማለት ነው። ቦታው ሲካሄድ ግን ሌላ ነው እና ይሄ ነገር ከእስልምና ያስወጣል ወይ ለማለት ፈልጌ ነው። ሽርክያት የሆኑ ነገሮች ያስወጣሉ። ራሱ ሽርክያት የሆኑ ነገሮች ማለትም ሽርክ የሆኑ ነገሮች ሌላ አካልን ድረሱልኝ ብለን ሌላ አካልን የምንጠራ ከሆነ ያው ያስወጣል ከእስልምና ማለት ነው። እኛ የምንመጀንበት መጀን ያላ ስም ብቻ ነው። ሌላ መጀን የለንም። ራሱ የምንመጀንበት ስም ሌላ ስም የለም ራሱ እኛ ሙስሊሞች ማለት ነው። እና ድረሱልን የምንለው ካላ ውጭ የለም ራሱ ኢብን ረሱል ሰለላሁ ዐለይሂ ወሰለም ድረሱልን መመኪያችን ነው ምናምን አንልም። ሊሆንም አይችሉም። ካላ በቀር መመኪያም የለም። ካላ በቀር ደጀንም የለም በእኛ በኢስላም አስተምሮት ማለት ነው። እና ያን ነገር ማስተማር ነው። አሁን እናንተ እንዳላችሁት ፕሮጀክት ነድፋችሁ እዛ አካባቢ ላይ በጀት መድባችሁ በስነስርዓት በጀት ከሌላችሁ እኛም አለን እናስተናብራለን። እዛ አካባቢ ላይ በደንብ መስራት ነው። ክፍለ ሀገሩ ምኑ በደንብ መሰራት አለበት። ያን ማድረግ የምትችሉት እናንተ ናችሁ። ማስተማር እነሱ ባለማወቅ ነው። እያወቁ እንኳን ካጠፉ ሁጃ ማቆም ትችላላችሁ። እናንተ ቢያንስ የተወሰነ ሰው ትታደጋላችሁ። ሆን ብለው ከሆነ ስራዬ ብለው ልምድ ከሆነ ምናምን ነፍስያም ከሆነ ግን ማስተማር ይጠበቅብናል ከኛ። ስናስተምራቸው ደግሞ የሆነ ያንቋሸሽናቸው ምናምን ሳይሆን ይሄ ነገር ካላ ጋር ያቆራርጣል፣ ከኢስላም አጥር ያስወጣል ብለን በትህትና አስተምረን መመለስ መቻል አለብን ማለት ነው። እና ኢንሻአላህ አላህ ያበርታችሁ። አንድ ጀማ ነገር ፍጠሩና እዛ አካባቢ ላይ ያለው ነገር በደንብ ተጠናክራችሁ ፕሮጀክት ነድፋችሁ በስነስርዓት እዛ ቦታ ላይ በደንብ አንድ ኦፕሬሽን መስራት አለባችሁ ማለት ነው። የተለያየ ቦታ ላይ አሁን ልጆች ኦፕሬሽን እየሰሩ ነው እና እንደ አንድ ኦፕሬሽን ያሉትና ያንን ኦፕሬሽን ለእኛ ሪፖርት አድርጉን። እንተጋገዛለን፣ በሀሳብም በጉልበትም እንተጋገዛለን ማለት ነው። ይህን ይመስላል። እሺ ችግር የለውም። እሺ ያው ደቡብ ክልል ላይ ያው ወደ ማረቆ ልዩ ወረዳ የሚባል ቦታ ነው። እዛ ቦታ ላይ ደግሞ ያው አብዛኛው ፐርሰንቱ ደግሞ ሙስሊም ነበረ። በአሁኑ ሰዓት ላይ ግን ብዙ ወደ ኩፍር እየገባ ነው ባለማወቁ ማለት ነው። ትምህርት ብዙ አልደረሰም። ይሄ ደግሞ ትምህርት እንደርስ እኛ መቻለውን እንጥራለን፣ ያለውን ደግሞ ወደ እናንተ እንደርሳለን ማለት ነው። ቴሌግራም ላይ ነግራችኋለሁ። በቃ ቴሌግራም ቻናላችን አለ። እዛ ውስጥ ገብታችሁ ሰዎች ውስጥ ገብታችሁ አንዳንድ የሚነበቡ ነገሮች አንብቡ። በእውቀት ማበልጸግ ነው እነዛ ሰዎች ማህበረሰብ ማለት ነው። እና ያ ነገር እንዳይሆን ለዛ ነው አሁን ከፈሩ ምናምን ሲባል ምንም የሚያስደንቅ ነገር አይደለም። ለምን መጀመሪያውንም ዲኑል ኢስላም በትክክል አልያዙትም። ሽርክ ምን እንደሆነ፣ ቢዳ ምን እንደሆነ፣ ተውሂድ ምን እንደሆነ፣ ዲኑል ኢስላም ምን እንደሆነ በትክክል ያወቀ ሰው ወደ ሽርክ ውስጥ አይገባም። እያየ በእሳት አይጫወትም።
ምናልባት ለጊዜው ብሎ ለአንዳንድ ነገሮች ለጥቅማ ጥቅም በተቃራኒ ጾታ በምናምን ነገር ተታሎ ሊሆን ይችላል። ስለዚህ በተቻለ አቅም እኛ ማስተማር መቻል አለብን። ከኛ የሚጠበቀው ነገር ማስተማር ነው እና በርታ እና በርታ። እሺ በቃ ኢንሻአላህ በቃ እንደዛ እንላለን። አካባቢው ትምህርት ነው ያልደረሰው በደንብ በዛ ምክንያት ነው የከፈረ ያለው እና ለወደፊት ኢንሻአላህ እንግዲህ እንሞክራለን። አመሰግናለሁ። እሺ ችግር የለውም በርታ። ማን ነበር ሀዲን ነው ሲያወራ የነበረው ወይስ? አዎ ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንኳን ደህና መጣህ። በጣም ናፍቀህን ነበር። ያው በውስጥም እየጠየቀ ነበር። እንኳን ደህና መጣህልን። ደህንነትም እየጠየቅን ነበር። በጣም ደስ ብሎናል። አልሐምዱሊላህ። እና እኔም አንድ ከሰማሁት አንድ ጥያቄ ነበረኝ። ምንድነው ጁሙአ ሰላት 3 ያመለጠው ሰው አላህ ልቡን ይቆርጥበታል የሚለውን ሐዲስ ከሰማሁት ነው። በተከታታይ ነው ወይስ እንዴት እንደሆነ እሱን ታብራራልኝ ፈልጌ ነው። በተከታታይ 3 ጁሙአዎችን እንትን ያለ ሰው ያመለጠው ሰው አላህ ልቡን ያትምበታል ነው ተብሎ የተባለው። ኢንሻአላህ አላህ ይጠብቀን። ከዛ በበርታት ነው በተቻለ አቅም አቴንድ ለማድረግ ነው። ለወንድሞች ነው የተባለው። ወንድሞች ያው እንትን ነው ጁሙአ አቴንድ ማድረግ ፈርድ ነው በራሱ ማለት ነው። ለእንትን ደግሞ ለእህቶች ደግሞ ሙስታሀብ ነው፣ የተወደደ ነው። ካልተመቻቸው የቤት ስራ ከበዛባቸው ምናምን እንትን አይሉም ማለት ነው። በርታ። ኦኬ አይ እሺ ኡስታዝ ሰላም አለይኩም። አካም አጠይቁኝ፣ ሙሐከማት የሆኑ ነገሮችን አጠይቁኝ። እኔ እሱ ጋር ሄዱ እንደዚህ አይነት ነገር ስትፈልጉ። እኔ ጋር የአቂዳ ጉዳይ ላይ ወይም ደግሞ ኮምፓራቲቭ ሪሊጅን ምናምን የመሰለ ነገር ሲመጣ ጠይቁኝ። እሱ በኋላ ትንሽ ቆይታችሁ ፈተዋ ደግሞ ትጀምራላችሁ እኔ ጋር ማለት ነው። እና ከመጠምጠም መማር ይቅደም ይላል የሀገሬ ሰው። እና እኔ አሊምም አይደለውም ሸህም አይደለውም እኔ ፊልም አይደለም ራሱ። እና ጥንቃቄ ብታደርጉ ጥሩ ነው። ከዚህ በኋላ አትጠይቁኝ እንደዚህ አይነት ነገር ማለት ነው። መዋከማት የሆኑ ነገሮችን ወይም አህካም የሆኑ ነገሮችን ጠይቁ። እነ ኡስታዝ እሱ ጋር ገብታችሁ መጠየቅ ትችላላችሁ ኢንሻአላህ። ሁሉ ነገር ፊልድ አለው እና ያለ ፊልዳችን እንዳናጨማልቆ ማለት ነው። ይሄ ይመስላል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሶሪ በቃ እኔ ሌላ ነገር ልጠይቅ ነበር የገባሁት። አትጠይቁ ስላልክ በቃ ዝም ብዬ ልውጣ። ስለመጣህ ደስ ብሎናል በጣም አልሐምዱሊላህ። አላህ ያቆይህ ከኛ ጋር አትጥፋብን። አሁን በቃ ልውጣ። ጥምጣም ጠምጥማችሁ በኋላ ላይ የሌለ ነገር እንዳሰጥኝ ማለት ነው። አንዱ እንደዛ ብሏል ራሱ ሰለምቴ ነው ምናምን ነገር። ኧረ ይሄ ነገር ፈተዋ ነው ሲባል ማን ከማን ያንሳል አለ። ብዙ ጋር በጣም ብዙ የራሱ ኳሊቲ ያለው እና ማን ከማ የኢዳ ጊዜያቸው የሴቶች 3 ወር ነው ይላል ምናምን ብሎ ኧረ ፈተዋ ነው ይሄ ነገር ፈተዋ ነው ተው ምናምን ስንለው ማንም ከማንም አያንስም አለ ራሱ። አይ ያገኘንበት ገብተን ለመጠየቅ እድሉን ለመጠቀም ነው። ብዙ ጋር በጣም ብዙ ሰው ስላለ ያው እውቀቱ ካለ በሚል ነበረ። አፉ በላይም በቃ እኔ ጋር ስትመጡ ያው ኮምፓራቲቭ ሪሊጅን የሚለውን ነገር አስባችሁ ነው። እኔ ጋር ስትመጡ ደግሞ የአቂዳ ነገሮች ጉዳዮች ከሆኑ በዛ ላይ የሆነ ቴዎሎጂካል ፋክተሮች የሆኑ ነገሮች ካሉ እሱን ላብራራ ዝግጁ ነኝ። ግን አሁን ሙሐከማት ወደ ፊቂ ምናምን ነገር የመሳሰሉ ነገሮች ላይ ራሱን የቻለ ፊልድ ነው። ራሱን የቻለ ብዙ እንትን እውቀት የሚፈልግ ነገር ነው። ይሄ የእንትኖቹን የቂያስ የሚባሉ ሸሪያውን መሰረት ያደረጉ ነገሮች ምናምን በጣም ሰፊ ነገር ናቸው። ያ ደግሞ የእኛ ደረጃ አይደለም፣ የኔ ደረጃ አይደለም። እኔ ሚጥጥዬ አይምሮ ነው ያለኝ፣ ሚጥጥዬ እውቀት ነው ያለኝ። ያቺም ያለችኝ ደግሞ እዛ ላይ የተሯትን እንትን ፍትፍት ምናምን ነገር ካለ ፍትፍት ምናምን ነገር እኔ ጋር አለ። ፍትፍቱ ምኑ ነገር እሰጣቸዋል። ይሄ አጥንቱን ምናምን ነገር የመሳሰሉት የሚጋጠው የዶሮ አጥንቱን ምኑን አሳውን ምናምን ደግሞ እነሱ ጋር ሄዱና እዛ ደግሞ መብላት ትችላላችሁ። እና ስንቄ ስመጣ በቃ ሌላ ምግብ ያለኝ ነው። በቃ አምሮታችሁ አልተቻላችሁ። ኢንሻአላህ አትጥፋብን። ስለመጣህ ደስ ብሎናል በጣም። አላህ ይጠብቅክ። አሚን አሚን። እሺ እናንተንም አላህ ይጠብቃችሁ። እሺ ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እነ ዱከምን አስገቧቸው እስቲ። ዱከም ሲራክ ምናምን በጣም ረጅም ጊዜ ነው ካየኋቸው። አስገቧቸው። ሰላም እንባባል አድሚኖች። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንኳን ደህና መጣ ኡስታዝ። እንኳን ደህና ቆየ።
ትላንትና ያው ማታ ገብተህ ነበር መሰለኝ እና ሼር እያደረጉልኝ እኔ አላወቅኩም። ከዛ ጠዋት እኮ ለምን አልገባህም ምናምን ሲሉኝ ገብቶ ነበር ሲሉኝ በጣም ነው ደስ ያለኝ። ታውቃለህ ኡስታዝ? አዎ ገብቼ ነበር ትናንትና። አጋጣሚ ለመግባት ፈልጌ አይደለም፣ ግን አንዱ መልስ የላቸውም ብሎ ሲል ሰማሁት። መልስ የላቸውም ከሌና አውርቼው ነበረ መልስ የለም ምናምን እያለ ሲል መልስን ጥያቄን አቅርብ ብለህ ነው 3 ጥያቄ ጠይቆ ያው 3ቱም ጥያቄዎቹ ተመለሰለት ማለት ነው። አጋጣሚ ማለት ነው እንትን ሲል ነበርና ለዛ ነበር የገባሁት እንጂ ለመግባት የምር አስቤ አልነበረ። ለመግባት ያሰብነው የነበርነው ዛሬ ነው ኦፊሻሊ ለመግባት ያሰብነው የነበረው። ይህ ይመስላል እንግዲህ ሰላም እንባባልና ኢንሻላህ ጥያቄዎች እንኳን ለማስተናገድ ዛሬ የምር አላሰብኩም። ያው ተመልሻለሁ ለማለት ነው የመጣሁት። ከ3 ወር ቆይታ በኋላ ተመልሻለሁ። ጥያቄ ሲኖራችሁ ሙስሊሞችም ክርስቲያኖችም ሊስት አውት አድርጉት፣ አስቀምጡትና በደንብ ጻፉና ከዛ የምትፈልጉትን ጥያቄ እናስተናግዳለን ማለት ነው። መርሃባ ኡስታዝ። እንትን በሜሴንጀር ነው ጥያቄ ምናምን ያልከው ወይስ በምን? እዚህ በምመጣበት ሰዓት ላይ እዚህ ስመጣ እንትን ነው አደባባይ ላይ ነው እንጂ ጥያቄ መጠየቅ ሜሴንጀር ላይ ማገዝ ነው። የሆነ አንዳንድ ነገሮችን ወደ እስልምና እንትን ለማለት ወይ ደግሞ መመካከር በሚኖርብን ሰዓት ተቋሙን ለማገዝ ለመተጋገዝ ሀሳብ ለመስጠት ለመመካከር ሹራ ለማድረግ ምናምን ሲያስፈልግ ያኔ በሜሴንጀር ላይ አምጥታችሁ ታናግሩኛላችሁ። እኔ የቦርድ አባላት አሉ ማቃቸው ለእነሱ አገናኛቸዋለሁ። የእናንተ ነው ተቋሙ፣ የእናንተ ነው ዲኑ፣ የእናንተ ነው ኡማው የራሳችሁ ነው። ኃላፊነት አለብን። በታሪክም አላህ ዘንድም እንዳንጠየቅ ስራ መስራት አለብን። ዋጋ የሚያስከፍለንን ነገር እንዳናደርግ በተሻለ አቅም በወጣትነታችሁ ያለውን ነገር ጊዜያችሁ ለዲኑ ለማዋል ሞክሩ። ጊዜያችሁን፣ ገንዘባችሁን፣ ጉልበታችሁን ለዲኑ ለማዋል ሞክሩ። ይህን ነው የምለው። የሪኮሜንዴሽን ነው በነገራችን ላይ የምሰጣችሁ። አዎ ትክክል ነው ኡስታዝ። ማለት አሁን እዚህ ቲክቶክ ላይ አንዳንድ ድራማዎች ምናምን እየተሰሩ ስለሆነ ያው እኛም አልነቃንም እየተሸወድን ነው። ሶ መመካከር አለብን እና ዝም ብለን የሆነ ቻናልም ሆነ ምናምን ቴሌግራም ላይ ቢኖርና በዛ ጋር ብናወራ አሪፍ ነው ብዬ አስባለሁ። ቴሌግራም ግሩፕም አለ፣ እዛ ውስጥ የምንመካከርበት መግባት ትችላላችሁ ማለት ነው። እስቲ አንድ ሰው የቴሌግራሙን ግሩፕ ያሳያቸው፣ ቴሌግራሙን ቻናሉን እና ግሩፑን ያሳያቸው። መክፈት የሚችል ሰው አለ? አንድ ሰው ከመካከላችን እችላለሁ የሚል ሰው እችላለሁ ብሎ ይጻፍልኝ። የሚችል ሰው እችላለሁ፣ የምታውቁት የኛ የምታውቁት እሺ ተምኪን ግባና በትልቁ ላድርግህና አሳያቸው። ቻናሉ አለላችሁ፣ ላይብራሪ ነው። እሱን ገብታችሁ አንብቡ። ሀሳብ መስጠት ምናምን የምትፈልጉበት ከሆነ ደግሞ ግሩፕ አለ። ግሩፕ ላይ ገብታችሁ ሀሳቡን ትምህርት አሳያቸውና ሊንኩን መግባት ይችላል። ክርስቲያኖችን መግባት ትችላላችሁ። በነገራችን ላይ የሁሉም ነው እሱ። ሰላም አለይኩም ኡስታዙና። ሰላም ወራህመቱላሂ ወበረካቱ። እንኳን ደህና ተመለስክ ብያለሁ። እንኳን ደህና ቆያችሁኝ። እሺ እንትን በለው ክፈትና አሳያቸው። ከስር እትፎዚያ አንተን ብላለች። ከስርም ማየት ትችላላችሁ። ስክሪንሾት አድርጎትና ተጠቀሙበት። ትልቁ ግሩፕ የኛው ነው። ኡስታዛችን ግሩፕ ሀሳብ ወሂድ እቅበተ ኢስላም ነው። ምናልባት እንትኑን ሊንኩን መውሰድ የምትፈልጉ ልጆች ካላችሁ መውሰድ ትችላላችሁ። ይህን ይመስላል። ይህ እንትኑ ነው፣ ግሩፑ ነው ያለው። ቻናሉን አሳያቸው። እሺ የቻናሉን እንትን ከፈለጋችሁ ይኸው አለላችሁ ወይ ዳትኮም ብላችሁ ብትገቡ ልታገኙ ትችላላችሁ ማለት ነው። መግባት ትችላላችሁ ማለት ነው።
በነገራችን ላይ አድሚኖች አስገቧቸው። ገስት ላይ ብዙ ሰው ይታየኛል፣ ግን እኔ ማስገባት አዘሴም ታይም ስለማልችል አስገቧቸው። ማግባት የሚፈልጉ ሰዎች አስገቧቸው፣ ቅድሚያ ስጧቸው። ከስርም እየጻፉ ነው፣ አንዳንድ እያሳዩ ነው። አንዳንድ ሲያሳዩ አስገቧቸው። አውርታችሁ የጨረስ ልጆች ካላችሁ ደግሞ እየወረዳችሁ እንትን በሏቸው ማለት ነው። ኡስታዝ በቃ አትጥፋሽ። ሰላም አለይኩም ኡስታዝ። ሰላም አለይኩም። ከታች ዱከምን አስገባው። የት አለ ዱከም? የት አለ? ራሱ የለም እኮ ዱከምና ሲራክ አለ። አንድ እየጻፈ ነበር። የት አለ? ዱከም አለ። ዱከም እና ግባ አለ። ያው የት አለ? አይታየኝም። ለኔ እስቲ እየፈለኩኝ ነው። ይኸው አሁን አየሁት። እሺ ቅድሚያ ሲራክን ሰላም ልበለው። በጣም ረጅም ሲራክዬ፣ አቤት። ወይት እንዴት ነህ? ደህና ነው ወይ? ጠፋብን እኮ የዋሽታውን ክብን ሲራክዬ። አንተ ነህ እንጂ ሆንኩ። ጠፋብን እኮ ምን ነው? ምን መች ፈለከኝና ነው? ኧረ መጥቼ ፌስቡክ ላይ እኮ ጽፌልህ ነበር፣ አላየኩም ይሆናል እንጂ ያው ሰዎች ስለሆኑ የሚያስተላልፉልህ አትምጠፋ ምናምን ቲክቶክ ላይ ና እያልኩ ነበር። ኦኬ አይ ጥሩ ነው። ራሱ ጠፍታ ራሱ እኔ ደግሞ እኮ ሻዳ ይዞ አሁን ነው ማስተማር የጀመረ ምናምን የመሰለኝ ሲራክዬ። ያልደረስከው ነገር አለ ማለት ነው። ኢንሻላህ አላህ ሂዳያ ይስጥህ። ጥሩ ነገር እንመኝልሃለን። እኛ አንድ ነገር ነው የምንፈልገው፣ ሰዎች ወደ ዲኑል ኢስላም ቢመጡ ካላህ ዘንድ ፕሪቪሌጅ እናገኛለን፣ አጀር እናገኛለን። ካልሆነ ደግሞ ካልሰለሙም ደግሞ ጥሩ ሰዎች፣ ጥሩ ክርስቲያኖች፣ ጥሩ ሰዎች ሆነው መኖር ይችላሉ። ፖዚቲቭ ሜንታል አቲቲዩድ ለእስልምና ይኖራቸዋል፣ ሚስኮንሰፕሽን አይኖራቸውም። ሙስሊሞች እንዲህ ነው የሚያምኑት፣ ግን ተሳስተዋል ማለት ይችላሉ። ግን ማናምንበትን ነገር አይበሉም ነው። ስሮማን ፓላሲ አይስሩ፣ ቁልሞ ማይጸጽ አያጽጹ ነው እኛ የምንለው። እና በርታ፣ አላህ ያበርታ፣ አላህ ያጠንክር። በርታለን። እሺ እሺ። ዱከምዬን ሰላም ልበለው። ዱከም ወይዴ እንዴት ነህ? ደህና ነህ? ግን ሰላም ነኝ ያለው አልሐምዱሊላህ። እንዴት ነህ? ደህና ነው ወይ? አቦ እንኳን ተመለስክ በሰላም። በእናትህ ደስ ነው ያለኝ አባቴ ሙት። አይ አንተ ጠፍተሃል እኮ አንተ ራስህ ጠፍተሃል። እንዴት ነህ? ደህና ነው ወይ? ጠፍተሃል ትላለህ እንደ ራስህ ጭልጥ ብለህ ሜዳ ላይ በተነህን። በእናትህ ተስማምተዋል ወይ ነው? ወፍረሃል። ስማ የሆነ ሰዓት ላይ ምን ሰማሁ መሰለህ? የሆነ እኔ የምወደው ሰው የተጠመዘዘ ቀንድ የጥንቆላ በግ አስበልተውት ሰውየው እኮ ቀውሷል አሉ። ማን ነው? ተው አልነግርህም። ከዛ ማለት ነው። ከዛን በቃ እኔ ነው እንደዛ ያሉት። ኖ የምወደው ሰው አለ እኛ ሀገር ማለት ነው። እሺ። እና የተጠመዘዘ ቀንድ አስበልተው በግ የተጠነቁለበትን አስበልተውት ቀውሷል ሰውየው እኮ ምናምን ነገር አለ። እሺ። እና እሺ እንዴ ያው ሚዲያ ላይ አይነገርም፣ ግን በቃ በጣም ብዙ ጊዜ አይተህ ከሆነ አንተ ካለ ገባለሁኝ። ልክ አንተ ስጠፋ ይሄ ልጅም እንደዛ አድርገውት ነው እንዴ? በእግዚአብሔር በቃ ምን አደርጋለሁ ምናምን ብዬ በጣም ግራ ተጋብቼ ለማንም አላወራሁም፣ ዝም ነው ያልኩት። አበስኩ ገበርኩ በቃ እኔም እኮ እኔም ሊለኝ ነው እኮ እያልኩኝ ሊያገናኝብኝ ነው ብዬ መልዬ በኔና በጥምቀት የማይጫወት የለም ዱከምዬ። በቃ ፈርዶብኛል። አበስኩ ገበርቱ ዕብራውያን አንድ ቁጥር 2 ጥያቄ ልጠይቅ እንዳይሆን። አዎ እንዴ ኧረ እንዴ ዛሬ አልናፈኩም ማለት ነው እንዴ? እኔ ይኸውልህ ከምንም ተለይቻለሁ። ከምንም ተለይቼ ብቻዬን ነው ያለሁት ከነ አያትና ከነ እንትና ጋር ማነው ስሙ ከነ ዳጊ ጋር እና እብሮ ነበር ቅድም ከስሮኛቸዋለሁ። ከምንም ተለይቼ ነው ያለሁት። አሁን እቺን ቁርጥ አድርግና ንገረኝ፣ ከዛ በኋላ መወስነው ወስናለሁ። ምንን ነው የምነግርህ እንዴ? አሁን እኮ ገና ደግሞም ዓለማትን በፈጠረበት እንዴ ትንሽ ፋታ እንኳን አሰጠኝም። ኧረ አልሰጥም፣ በእናትህ ንገረኝ። እኔ ራሴ ተንጠልጥዬ ነው ያለሁት። እግዚአብሔር ልቤ ተንጠልጥሏል። ኧረ ተው ግን እንዴ ልናገር ኡስታዝ፣ አትናገር። ዝም በይ አዩቲ፣ ዝም በይ በእናትህ እንዳትናገር። ሸሃዳ ያ እንዴ ቀርበሃል እኮ እኔ ጥያቄ መልስለታለሁ። ግን ዛሬ ግን
የናፍቆታችንን የምንወጣበት ቀን ነው ብዬ ነበር ያሰብኩት የነበረው። ግን እንደው ጥያቄ ፈጥሮብኛል ብለህ ካልክ ጥያቄው እንደ ጥያቄነቱ መልስ መስጠት ያስፈልጋል ማለት ነው። አብሽር፣ እኔ ምንም ላግዝህ ነው። እዚህ የተቀመጥኩት ለእናንተው ነው፣ ለዛው ለክርስቲያኖቹ ነው። ራሱ የመጣሁበት ምክንያት ይሄ ነው ያለው ነገር ማለት ነው። ስለዚህ ዕብራውያን ምዕራፍ 1 ቁጥር 2 ላይ ያለው ሙሉ ማንበብ አለብህ። ሙሉ ስታነበው ከአንድ ጀምሮ ስታነበው እንደዚህ የሚል ነገር አለ ዕብራውያን 1 ላይ ማለት ነው። ዕብራውያን ምዕራፍ 1 ቁጥር 1 ላይ ከጥንት ጀምሮ አምላክ በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግረዋል። እዚህ ጥቅስ ላይ አምላክ የሚለው ቃል ቴዎስ ነው። ከጥንት ጀምሮ ይህ አንድ አምላክ ለእስራኤላውያን በነቢያቱ ከእኔ በቀር ሌላ አምላክ የለም እያለ ይናገር ነበር። ከተናገረ በኋላ ደግሞ ዘመናትን ባደረገበት በልጁ በዚህ ዘመን መጨረሻ ለኛ ተናገረናል። አሁን የአንተ ጥያቄ የሚሆነው ምንድን ነው? ዓለማትን ብለው ነው ያስቀመጡት። ገብተዋል። ሁሉን ወራሽ ባደረገው ይላል። እንግዲህ የራሱ ከሆነ ለምንድን ነው የሚወርሰው? ምንድን ነው ሁሉን ወራሽ ያደረገው ስንል ሉቃስ 10:22 ላይ ሁሉ ከአባት ተሰጥቶኛልና ይላል። ሮሜ ምዕራፍ 8 ቁጥር 32 ላይ ሁሉ ነገር እንዲያው እንዴት አይሰጠንም ይላል። ለልጁ የሰጠውን ነገር ይሰጠናል ይላል። ሮሜ ምዕራፍ 8 ቁጥር 17 ላይ ከክርስቶስ ጋር አብራችን ወራሾች ነን ይላል። ስለዚህ ሁሉን ወራሽ ባደረገው የሚለው ከአማኞች ጋር አብሮ የሚወርሰው ነገር ነው። ኮስሞስ የሚለው የግሪከኛው ቃል ኢንቨርስ ማለት ነው። ኢንቨርሱ በክርስቶስ ተፈጠረ የሚል ነገር የለውም። ለምን ኮስሞስ የሚል አለው። ማቴዎስ 13:35 ላይ ዓለም ከተፈጠረበት ጊዜ ጀምሮ ሲል ዓለም ለሚለው ቃል የገባው ቃል ምንድን ነው? ኮስሞስ ነው የሚለው። ዕብራውያን 9:26 ላይ ደግሞ ስትመለከተ ዓለም ከተፈጠረ ጀምሮ ይላል። ዓለም ለሚለው ኮስሞስ እያለ ነው የሚጠቀመው። ታዲያ ዕብራውያን 1:2 ላይ የገባው ቃል ምንድን ነው ሲባል ኮስሞስ ሳይሆን አዮን ነው የሚለው። አዮን ማለት ዘመን ማለት ነው። ዕብራውያን 9:26 ላይ ገብተው ራሱ በዘመኑ መጨረሻ ራሱን በመሰዋት ኃጢአትን ሊሽር አንድ ጊዜ ተገልጧል። የትኛው ዘመን ነው የተፈጸመው? አዮን ነው የሚለው ተመሳሳይ ነው። ዕብራውያን 1:2 ላይ ያለው ነው። ዕብራውያን 9:26 ላይ አማርኛውም በዓለም ፍጻሜ ይለዋል፣ ግን በዘመኑ ፍጻሜ ኢንድ ኦፍ ዘ ኤጅ ነው ብሎ የሚያስቀምጥ። የትኛው ዘመን ነው ያበቃው ስንል አንደኛ ቆሮንቶስ ምዕራፍ 10 ቁጥር 11 ላይ የሙሴ ዘመን አብቅቷል፣ የዘመናት መጨረሻ የደረሰበትን ሊገሰጽ ተጻፋለ። ዘመን ለሚለው ቃል አዮን ነው አሁን የሚጠቀመው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 21 ላይ በዘመናት መጨረሻ ተገለጠአል። ማርቆስ ወንጌል ምዕራፍ 1 ቁጥር 15 ላይ ኢየሱስ ዘመኑ ተፈጸመአል። ገላትያ 4:4 ላይ ደግሞ የዘመኑ ፍጻሜ በደረሰ ጊዜ አምላክ ከሴት የተወለደውን ልጁን ላከ ይላል። አዮን ነው የሚጠቀምበት ቃል። ስለዚህ አሁን ምንድነው ዘመናትን ባደረገበት ነው የሚለው። ኤፖሴን ማለት ማድረግ ነው። ማርቆስ 3:15 ላይ 12ቱን ሐዋርያት አደረገ አለ። ፈጠረ ማለት ነው። ዱከምዬ ፈጠረ ማለት ነው። አደረገ የሚለው አይደለም። ግን ምንድን ነው የሚጠቀምበት? ኤፖሴን ነው የሚጠቀምበት። ኤፖሴን ማለት ማድረግ ነው። ለዛ ነው በእንግሊዝኛ ትርጉሞች ላይ ብዙ እንግሊዝኛ ትርጉሞች ስሩ ሁም ሂ ሜድ ዘ ኤጅ ይላል። ዘመንን ባደረገበት ብሎ የተረጎሙታሉ። ፈጣሪ የሙሴን ዘመን ሲያበቃ የክርስቶስ ዘመንን አዲስ ዘመን የጀመረው በክርስቶስ አማካኝነት ነው። ያንን ነው የሚናገረው። ገላትያ ምዕራፍ 3 ቁጥር 21 እና ዕብራውያን 9:10 ላይ እስከ መታደስ ዘመን ድረስ የተደረገው ይላል። የመታደስ ዘመን መጣ፣ ራሱ አዲስ ዘመን መጣ። አዲሱን ዘመን ያደረገው ማን ነው? በክርስቶስ ኢየሱስ አማካኝነት ነው ያደረገው። እንደው አደረገ የሚለውን ፈጠረ እንኳን ብለን ብንል አሁንም ፍጥረት የሚለው ነገር ጄኔሲስ 1:1 ላይ ያለውን አያመለክት። ለምን? መዝሙረ ዳዊት ምዕራፍ 51 ቁጥር 10 ላይ አቤቱ ንጹሕ ልብን ፍጠርልኝ ይላል። ምን ማለት ነው? አድስልኝ ማለት ነው ወይስ የሆነ ኦርጋኒክ ማተር የሆኑ ልብን ቀይር ማለት ነው? አይ ፍጠርልኝ ሲል ምን ነክተዋል? ወይንዬ አድስልኝ ማለት ነው ካሉ በተመሳሳይ ዕብራውያን 1:2 ላይ ያለው አዮን የሚለውን ዘመንን በፈጠረበት ቢልም እንኳን ችግር የለውም ራሱ ማለት ነው። አይ ዓለምን ነው የሚያመለክተው ዓለም ነው የሚለው ካሉ ገላትያ 6:14 ላይ ያዝል። ገላትያ ምዕራፍ 6 ቁጥር 14 ላይ ጳውሎስ ምን አለ? ዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀልኩበት ይላል። ዩኒቨርሱ ለጳውሎስ ተሰቅሏል፣ ጳውሎስ ለዩኒቨርሱ ተሰቅሏል ማለት ነው እንዴ ስትላቸው፣ አይ ዓለም የሚለው የአይሁዳውያኖችን ስርዓት ነው ይለዋል። ለምን? ቆላሲስ ምዕራፍ 2 ቁጥር 20 ታገኘዋለህ። ከዓለም ከመጀመሪያዊ ትምህርት ርቃችሁ ይላል። የመጀመሪያው ትምህርት ማን ነው? የሙሴ ትምህርት ነው። ብሉይ ኪዳን የሚጀምረው ከሙሴ ትምህርት ነው ብሎ ነው ያስቀመጡት። ስለዚህ ምኑ ነው የተሰቀለው ስንል ማቴዎስ 22:40 ላይ ሕጉም ነቢያትም ሁሉ ተሰቅለዋል ይላል። ስለዚህ ዓለም ለእኔ የተሰቀለበት ሲል ዓለም የሚለው የግድ ዩኒቨርሱን ነው ብለው አይረዱትም ማለት ነው። ለዛ ነው ዕብራውያን 8:13 ላይ አዲስ በማለቱ ፊተኛውን አስረጅቶታልና አለ፣ አሮጌውና ውራጩ ሊጠፋ ተቃርቧልና አለ። ዕብራውያን 8:7 ላይ ፊተኛው ኪዳን ነቀፋ ባይኖሮ ኖሮ ለሁለተኛው ስፍራ ባልተፈለገ ነበር ይላል። ዕብራውያን 10:9 ላይም እንደዛ ነው። ሁለተኛውን ሊያቆም የፊተኛውን ይሽራል እያለ ነው የሚናገረው። ስለዚህ ዘመናትን
ስላለ ትምህርትም አለ በጽሁፍ ደረጃም ራሱ ሰጣለሁ። ችግር የለም አግዛለሁ። ሌላ ጥያቄ አለ? የለኝም። በቃ እኔ ተኝቼ ልደር። በቃ የለኝም። እሺ ለመስለም የያዘ ነገር ምንድን ነው? ምንም አልያዘኝም። ስለዚህ ሻሃዳ ለምን አትይዝም ዛሬ? አይ ቆይ ሌላ ጊዜ እነግርሃለሁ። እሱን ወይ በእንትን አወራለሁ። ምንድን ነው አይምሮ ስጨርስ እንትን በል። አሁን እኛ እያስገደድን ሳይሆን ወይ በግዴታማ እንዴት ነው? በግዴታ የሚሆን ነገር አዎ ምንሽርም ዝናርም እንትን አላለም። አያየ እንትንም ነፍጥም አልያዝንም እኛ ራሱ ጀመረ። ደግሞ ምሳሌ ጀመረ። አይ እሱን እኮ የምልህ ምንሽር ማንሳትም አንችልም፣ ነፍጥም የለንም ራሱ ለሌላ ሰው ምንሽርም የለንም፣ ዝናርም የለንም። ለሌላ ሰው ቦታ ልቀቅ። አንድ ነገር ልበል በል የምትለውን ነገር በል። በጣም ነው የምወድህ። ክፉ አይንካ። አሚን አሚን። እሺ በሽኩረን አመሰግናለሁ። አላህ ይስጥልኝ። አላህ ይውደድህ። አላህ ሂዳያ ይወፍቅህ። ዱከም የት ገባ? ወረደ? አጠገቡ ሰው ቢኖር ጥሩ ነበር። እንግዲህ እወዳለሁ ብሎ እዛው ፌንት ነቅሎ እንዳይወድ። ይህ ፍቅር እኮ ሙአባ እኮ በጣም ያስቸግራል። የቲክቶክ ሙአባ ዱከም እያለ ኔትወርኩ ነው መሰለኝ ወርዶ ነው ውስጥ ወይድ። እሺ ችግር የለውም በቃ እሺ እንውጣ። ብዙ ሰዓት ነው እንትን ያልነው እና ኔትወርክ ነው መሰለኝ። ልክ እወድሃለሁ ምናምን ስትል ካልጋ ላይ ወደክን መሰለኝ እኔ ስትወርድብኝ እና ጨርስ። ምንም አይሆንም እባክህ፣ ምንም አይሆንም። ተው እባክህ። አይ ጎበዝ ልጅ ነው፣ እያጠና ነው ያለው። እንግዲህ እስካሁን እንዴት እንዳልሰለመ እኛ ሪሳላውን ማድረስ ብቻ ነው የምንችለው። ሌላ ነገሩን ከአላህ ጋር ይጨርሳል ማለት ነው ኢንሻአላህ። ያው ዱከም ስቅለት ነው የሚሆን እንትና ወይድ ስቅለት ይመስለኛል። ስቅለት ያምናል፣ ኢየሱስም የእግዚአብሔር ልጅ እንደሆነ ያምናል። ሁለቱ ነገሮች ናቸው እኛን የሚይዙ ነው፣ ስቅለትና የኢየሱስ የእግዚአብሔር ልጅነት። ፌንት በልቼ ነው ወይድ ነው። ኧረ ችግር የለውም አብሽር። ለጨዋታ ነው፣ ለባሉ ድምቀት ብለን ነው፣ ለባሉ ድምቀት ብለን ነው ያለው። አብሽር ምንም ችግር የለውም። እንዳልኩ ነው። ጥሩ ነገሮችን ሰዎች እንዲይዙ እንፈልጋለን። ቢሰልሙልን ደስ ይለናል። ከጀሃነም ነፃ ቢወጡ ደስ ይለናል። እኛ እዚህ የተቀመጥንበት ምክንያት ሌላ ነገር አይደለም። ላኢላሃ ኢለላህ የሚለውን ገመድ ይዘው ሰዎች እንዲያመልጡ ነው። የቁጥር ጉዳይ አይደለም። እዚህ የክብር ጉዳይና የውርደት ጉዳይ አይደለም። የማህይምና የእውቀት ጉዳይ አይደለም። አንዱን ለማሳነስ አንዱን ለማተለቅ እናንተን ማህይም ለማድረግ እኛ አዋቂ ለመሆን አይደለም እዚህ የተቀመጥነው። የተቀመጥነው የህይወትና የሞት ጉዳይ ነው። የዘላለም ህይወትና የዘላለም ሞት ጉዳይ ነው። የጀነትና የጀሃነም ጉዳይ ነው ጉዳዩ። ወይዲ አንድ ነገር ልበል፣ ይቅርታ አድርግልኝና። እሺ አዎ ምን መሰለ፣ ያው የዘላለም ህይወት ጉዳይ ነው ያልከው በጣም ትክክል ነው። ሰዎች ከጣዖት አምልኮ ወደ አንድ አምላክ እምነት ሲመጡ አሁን ላኢላሃ ኢለላህ ብሎ ሲሉ ከጀሃነም እሳት ይድናሉ፣ ለዘላለም ከመዛ ከመቀጣት ይድናሉ። በእርግጥ በእስልምና አስተምሮ ማለት ነው። እና ስለዚህ ግን እኛውን አይተን ከሆነ እኛ ላኢላሃ ኢለላህ ብለናል፣ ኦልሬዲ እናምናለን። በአንድ አምላክ አብ እናምናለን። ያ አንድ አምላክ ደግሞ አላህ ነው፣ እሱን እናምናለን። ስለዚህ እኛም ጀነት መግባታችን አይቀርም በሐዲስ መሰረት ከሆነ፣ ምክንያቱም ከአላህ ሌላ ያላጋራ ጀነት ይገባል ስለሚል፣ ቅጣቱን ደግሞ ሙስሊሞች እንደሚቀጡት እኛም ተቀጥተን እንገባለን። ኃጢአተኞች ሙስሊሞች፣ ንስሐ ያልገቡ ሙስሊሞች እንደሚገቡት እኛም ደግሞ ንስሐ ከገባን አላህ ይቅር ይለናል። አምላካችን ይቅር ማይልን ምንም ምክንያት ስለማይኖር ጀነት ሳንቀጣ ራሱ ልንገባ እንችላለን። ኢንሻአላህ ጥሩ ስቴፕ ነው። ራሱ ይሄ ራሱ መስማት ራሱ ትልቅ ነገር ነው። ግን ይሄ አንድ አምላክ ሰማይና ምድርን የፈጠረው አምላክ፣ ጥንት የነበሩ ነቢያቶችን ሲልክ የነበረው አምላክ፣ ጥንት የነበሩ ነቢያቶች በአጠቃላይ ሙስሊሞች ነበሩ አይደለ? ይሄ ማለት አንድ አምላክ ሞኖቲስት ነበሩ አይደለ? እንደዛ ታምናለህ? አዎ ነበሩ። በቃ አሁን ደግሞ ቁርአንን ያወረደው ማንነትና ምንነት ጥንት የነበሩ ነቢያቶችን ሲልክ የነበረው ብለን ነው የምናምነው። አንተ እንደዛ ብለህ ታምናለህ? አይ እኔ ቁርአንን አውርዶታል ብዬ አላምንም። ያ ቁርአን ውስጥ ያለው ቃል ከመጽሐፍ ቅዱስ ስለሚጋጭ እሱ ነው የምልህ። አሁን ያንን ፓርት እስካልተቀበልክ ድረስ በእኛ እምነት ሳይሆን በቁርአን ስታንዳርድ ነው ያመጣው። በቁርአን ስታንዳርድ መሰረት እድናለሁ ማለት አትችልም ሀቢቢ። እሺ ሲራኪዬ ምንድነው ስቴፕ? አይ በሐዲስ ነው። ሐዲስም በቁርአንም ነው የምልህ። ላኢላሃ ኢለላህ ያለ ሰው ጀነት ይገባል የተባለው ላኢላሃ ኢለላህ ያለ ሲል ዲቫይን ሬቪሌሽኑን የተቀበለ ነው።
ራሱ አሁን ዲቫይን ዳይሬክሽን ኩፍር ውስጥ ያለን አይደለም፣ ማመን አለበት። ለማመን ደግሞ ቁርአን ላይ ያስቀመጠው አርካኑ ኢማን ብለው የተቀመጡ ነገሮች አሉ። በአላህ ማመን፣ በመላእክት ማመን፣ በነቢያቶቹ ማመን፣ በመጽሐፍቶቹ ማመን፣ በቂያማ ቀን ማመን፣ በቀደር ማመን የሚባሉ እንትኖች አሉ። እነዛን ነገሮች አንድ ሰው ካላሟላ ካፊር ይሆናል ማለት ነው፣ ይሰኛል ማለት ነው። አርካኑ ኢስላም የሚባሉ ደግሞ የተቀመጡ ነገሮች አሉ። ላኢላሃ ኢለላህ አንደኛው ነው። ሁለተኛ ጾም ነው። ከዛ በኋላ ደግሞ ሰላት ነው። ከዛ ዘካ ነው፣ ጾም ነው፣ ሀጅ ነው። እነዚህ ነገሮቹ ዲቫይን ሬቪሌሽኖቹ ከአዳም ጀምሮ ነበሩ። መጠኑ ይለያያል። ላኢላሃ ኢለላህ ብለው መሐመድ ረሱሉላህ ላይሉ ይችላሉ። ምክንያቱም ረሱል ላ ስለም በዛን ሰዓት አልተላኩም። ጾሙ ረመዳን ላይ ላይሆን ይችላል የሚጾሙት ጾም ግን ጾም የሚባል ነገር ነበረ ከጥንት ጀምሮ። ዘካም ነበረ የምጽዋት ማለት ነው። ምናልባት አስራት በሚባለው ነገር ነበረ። እንደገና ደግሞ የሌላ ምንድን ነው የሶላትም ነበረ ራሱ። ምናልባት 5 ወቅት ሰላት ላይሆን ይችላል፣ ከዛም ሊበልጥም ሊያንስም ይችላል። ጸሎት ማለት ነው ሶላት ሲምፕሊ ስተረጉሙ ማለት ነው። ሀጅም ነበረ፣ ጉብኝነት የአላህን ቤት ይጎበኙ ነበር ጥንትም ጀምሮ ማለት ነው። መጎብኘት አለ። ሲጎበኙ ደግሞ ይዞሩት ነበር። ያውላ በአይሁዳኖች ስርዓት ውስጥ አለ ስቲል ነው ራሱ ማለት ትምህርቱ ላይ አለ ራሱ ታልሙድን ሚድራሽን ምናምን ብታነብ እንደዛ ነው ያለ። ስለዚህ እነዚህ ነገሮች አሉ። ሲራክዬ በጣም ጥሩ ስቴፕ ነው ራሱ። እኛ እንቀጣ ምናምን ስትለኝ ደስ ነው ያለኝ። እንዴት ትቀጣ? ስትቀጣ ራሱ እኛ እኮ ማየት አንፈልግም። በጣም ነው እኮ የሚያመው ራሱ። ጎረቤት አንድ ሰው ራሱ የሆነ አጋጥሞ ያውቅም? ሲራክዬ ሰው አሞት በህመሙ በጣም ሲያቃስት ብትሰማው ደስተኛ ትሆናለህ? ኧረ ማንም ሰው እኮ እንደዛ መሆን የለበትም። ሰው ማንም ሰው ባይቀጣ ምኞቴ ነው። አንቀጣም አላህ ይምረናል ምናምን ስትለኝ ደስ አለኝ። እኛ ምኞታችንም አይደለም። ማንም ሰው ጉንፋን እንዲያማችሁም አንፈልግም፣ እንኳን አይደለም በእሳት መቀጣት ይቀርና ማለት ነው። እና አላህ ነው ሂክማ አለው የራሱ ነገር አላህ አዋቂ ነው፣ ሁሉን ነገር አዋቂ ነው። እሱ አይሳሳትም። የራሱ ያደረገበት ያንን ነገር አለ። ፍሪዊላንት አለ፣ ነፃ ምርጫ አለ፣ ነፃ ፈቃድ አለ። ያንን ነገር ጊዜ ሰጣችሁ፣ በአንክሮትና በአጽንኦት ጊዜ ሰጡት። ራሱ አሁን እናንተ ባላችሁበት ደረጃ ሰው እንደሚያስበው አይደለም። አሁን አንተ ብትሞት ገሃነም ነው የምትገባው ምናምን አንልም። ራሱ በምን አይነት ልብ የማን ልብ የሻከረ ነው የማን ልብ የለሰለሰ ነው የሚለው አላህ ነው የሚያውቀው፣ እኛ አናውቅም። ራሱ እኛ እንደዛ ምንድንል ፈርዱ ያላህ ነው ራሱ። ስለዚህ በተቻለ አቅም አንተ ጊዜ ወስደህ በአጽንኦትና በአንክሮት አጥና። ራሱ ባይብል ተበረዟ ስንል ከምን አንጻር ነው? ምንድን ነው የተበረዘው? መቼ ተበረዘ? እንዴት ተበረዘ? ምናምን የሚለው ነገር ጥያቄዎችን ሊስታት አድርግና እኔ ስገባ ላይፍ እያንዳንዱ ነገሮች ቀስ ብዬ ረጋ ብዬ እነግርሃለሁ። አንተም ረጋ ብለህ አዳምጥ። ሁሉን ነገር ደግሞ በአንዴ ማወቅ የለብህ። ይሄ ራሱ ትልቅ ነገር ነው። ራሱ እኔ ሙስሊም ነኝ ምናምን ነገር እናንተ እንትናችሁ ሞኖቲዝም ነው የምታምኑት፣ እናንተ ስትሪክት ሞኖቲዝም ነው እናንተ ጋር ያለው። ይሄ ትልቅ ለውጥ ነው ራሱ። አንተ እኮ